ከግቢ ወጣን 6 ወር ቆየን በቃ ተጋባን ምንም ነገር አልጠበቅንም የቤተሰብ ፍቅር ሳታጣጣም የራሳችሁ ፍቅር አጣጣማችሁ ሰዎች ሆናችሁ ህይወት የምትኖሪ እንዳይመስልሽ ልክ እንዳይመስልሽ የሚለው ላይ ፎቶ ገለጥ ሲል አስጎበኘ ካፌ ወደቀሽ ጥሬ ለማክል ሴትዮ ይሄ እኔ አርሽ እንዲያውም ቁጭ ብለን ቆይ ቪዲዮ እንስራ በቃ ይሄን ያረግነው ላንተ ብለን ነው ምናምን ብለን እንስራ ምናምን ገና ሳይወጣ ማለት ነው ጌም ሲጫወት እሱ ዘጋ ዱቄት ሲቀባ እኔ እዚህ ጋር አለቅሳለሁ በቃ የምርሽ ምን ያህል የምታስከፍሉት አሁን እንደሱ ስለማድረግ ቆንጆ ነው ሚዲያ ላይ የማይወጣ ነው እሱ እንደው ድጋሚ ለማስረገዝ አስባል መጣብህም በቃ መጨረሻ ላይ ምርር ሲላት እሷም ግራ ሲገባ ተሳለች እንደው ገብርኤል ከ19 እንዳታሳልፈው ብላ በጣምጣ ቢያለው ተሳለች የምር በቁም ነገር ግን ተሳለች አቤት ተመልሼ መጥቻለሁ አሁን የምገኘው የእንግዳ ሰዓቴ ላይ ነው እንግዲህ እነዚህ አሁን ምጋብዝላችሁ እንግዶቼ ከአሁን በፊት እንግዶቼ ነበሩ ከአንቺ ጋር ከሄድን በኋላ ለውጥም ነውጥም አለ ብሎ ነው የመጡት ምንድነው ለውጡ ምንድነው ነውጡ እንግዲህ ወጣቶች ናቸው ባለትዳሮች ናቸው እንደገና ደግሞ ልጅ ወልደዋል ስለዚህ እናትና አባት ከሆኑስ በኋላ ምን የተፈጠረ ነገር አለ ቻሌንጅ አለ የለም ምን አጋጣማችሁ የሚለውን ይሁት አጋጣማችሁ ድጋሚ ከነሱ ጋር ቆይታ ለማድረግ ነው ለኪሩና ቤትዬ ካምፕ ፊት እንደምታስታውሱት እንግዲህ እንግዶች የነበሩ እንኳን ደህና መጣችሁ እየተቀበያችሁ ያለው እዚህ ያላችሁ ተቀበላችሁልኛል አልሰማዋችሁም እናንተም እንደ ኢትዮጵያ ባህላችን ኑር ብላችሁ እንደምትቀበሉልኝ እርግጠኛ ነኝ እንኳን ደህና መጣችሁ እንኳን ደህና ቆይሽ በዓል እንዴት አለፈ ቆንጆ ነው እንደዚህ አምሮብን እንደዚህ እንዳማረባችሁ ውጭ አምራል ውስጥም ያመረ እንደሚሆን እርግጠኛ ነኝ ዶሮ እንዴት ነበር ዶሮ ቆንጆ ነበር ምን ነው ነበር ብለ አይ አልነበረ ማለት ነው ስራ ነበረን አጋጣሚ የበዓሉ ቀን የተሰራው የበዓሉ ቀን ብቻ ሳይሆን ለ8 ሰዓት 9 ሰዓት ነው ደረሰው ቀን 8 ሰዓት ላይ 8 ሰዓት 9 ምን አሪፍ ነው ያረጋችሁት የታረደም የበዓሉ ዕለት ነው የበዓሉ ዕለት እሱማ ግዴታ ነው አዎ በጣም አሪፍ ነው እንደዛ ነው የሚባለው ስለዚህ አሁን ቀን ውስጥ ታዲያ በምን እንትን አላችሁ እስከ 8 ሰዓት ድረስ በስራ ነበር ምን ነበር ስራው ቀረጻ ነበረን ከዛ ያላለቀ ነገር ደግሞ ነበረን ከቀረጻው መሃል እሱን ማስተካከል ምናምን ነገር ነበረብን ከዛ በኋላ ጨራርሰን ከልጃችን ጋር ከቤተሰቦቻችን ጋር ፋብለን አክብረናል ደስ ሲል በእናታችሁ ላስቸግራችሁ ይሄንን ቪዲዮ ስንጀምር አንዴ ከእግዚአብሔርን አመስግናችሁ እሺ እግዚአብሔር ይመስገን ላስቸግራችሁ ጋር ታረጉኝ እሺ አይ እኛ አንወድም ከመጀመሪያም ፍራጅ እሰይ በጣም አሪፍ ያው ከዚህ በፊት እንግዳሽ ነበርን ከዛ በኋላ ብዙ ነገሮች ተለውጠው እግዚአብሔር ብዙ ነገር አድርጎልን በራሴ ስራ መጣለው ብዬሽ ነበር አዎ በራሴ ስራ መጥቼ ስለሆነ ለዛ ነው እግዚአብሔር ድጋሚ መጣሽ እሰይ እንግዲህ በራሷ ስራ መታለች ምንድነው የሚለው ነገር አብራችሁን ከቆያችሁ የምታዩት ይሆናል እድገትም ለውጥም ነውጥም ነው ያለው ያልኩት ስለዚህ ልክ ነበርኩ ማለት ነው እንግዲህ ምንድነው ያለው ነገር በራሷ ስራ ነው የመጣች ምንድነው ስራ አብራችሁን ከቆያችሁ የምታዩት ይሆናል እንግዲህ ተጋባችሁ ምን ያህል አመት ሆናችሁ አሁን ስንት ጊዜ ሆናችሁ ከተጋባችሁ ጋብቻ ኦልሞስት 6 አመት ወደ 7 እየሄድን በጣም አሪፍ ከግቢ ወጣን 6 ወር ቆየን በቃ ተጋባን ምንም ነገር አልጠበቅንም የቤተሰብ ፍቅር ሳታጣጣም የራሳችሁ ፍቅር አጣጣማችሁ ሰዎች ሆናችሁ በልጅነት ነው ቶሎ የገባ ነው ደስ ይላል በጣም ምን ነበር እስቲ የነበረው አሪፍ ነገር የነበረው ተግዳሮት ምንድን ነበር ከተጋባችሁ በኋላ እንግዲህ 6 አመት ቀላል ነገር አይደለም ልጅ ከመምጣቱ በፊት ያሉትን ነገሮች የ6 አመት ቆይታዋ ለነገሩ የ6 አመት ቆይታዋ ላይ ልጅ መጥቷል ከመምጣቱ በፊት የነበሩት አሪፍ ነገሮችና ተግዳሮቶች ምን ነበሩ ተግዳሮቶች ብዙ ነበሩ በሰዓቱ በእውነት አይዛ ባለፈው የመጣን ጊዜ ማውርተናል እግዚአብሔር ይመስገን አሁን እነሱ ሁሉ ነገሮች አልፈዋል ከእግዚአብሔር ጋር ጥሩ ቦታ ነው ያለነው ይነስም ይብዛም ከኛ አልፈን ለሌላ ሰው መትረፍ ጀምረናል ዋው ብቻ ብዙ ነው ተግዳሮቶቹን አሁን እንተዋቸውና አይ ምን አስቤ መሰለ አንዳንዴ እናንተ ጋር ያጋጠማችሁ ተግዳሮቶቹን ስናወራ ሌሎች ይማሩበታል ችግር ስታወራ እኮ ነው ይሄም ችግር ሊመጣ ይችላል ሌሎቹ እንዲጠነቀቁ ያደርጋል መጠንቀቃቸው ብቻ ሳይሆን
እናንተ ያለፋችሁበትን ዘዴ ደግሞ ብንነግራቸው በዚህም ይታለፋል ይባላልና ቢያንስ የማይረሳ ሰው ሊያስተምር ይችላል የምትሉት ካለ አንድ ነገር እንኳን ብናነሳ ምን ሆነ መሰለሽ በቃ ካንቺ ጋር ሄድን ሶሻል ሚዲያውን ጀምረናል በቃ ኦልሞስት ሶሻል ሚዲያውን ጀምረን 8-9 ወር ይሆነን ነበረ ገና ያው ፍሬውን መብላት አልጀመርንም ነበር መዝራት ላይ ነበርን ከዛ በጣም ተቀጣሪ ነበርን ስራ እንሰራ ነበር እኔ አርኪቴክት ነኝ እሱ ደግሞ በሼፍነቱም ፋብሪካ ላይ የሚሰራ ነበር ከዛ በቃ ሁሌ ህልማችን ከተቀጣሪነት መውጣትና ቢቻል ቀጣሪ መሆን ባይሆን ደግሞ የራሳችን አለቃ መሆን ነበር ብዙ ሐሳባችን ከዛ ቀድሜ እኔ ስራ መልቀቅ ነበረብኝ በቃ ያጋጠሙኝ ነገሮች ነበሩ ስሜታዊ ሆንኩኝ ወሰንኩኝ እሺ በቃ ወሰንኩኝ ወጣ ምን ነበር የተፈጠረው ስራ እንድትልቂ ያስወሰነሽ በቃ ይሄ ከከስተመር ጋር የነበሩ ያለመግባባቶች ፈርኒቸር ላይ ዲዛይን ላይ ሰራ ነበር ፈርኒቸር ደግሞ ይዘገያል ታውቂያለሽ በባለሙያ ችግር አለ ፋብሪካ ላይ ችግር አለና በጣም በቃ ከከስተመር ጋር ያሉት ነገሮች በቃ ከባድ ነበሩ ከዛ በፊት እኮ ብዙ ታግሻለሁ እኔ መሳሪያ ተመዞብኝ ያቃል ሚስቴን ማን ዲዛይነር ነኝ ብዬሻለሁ ዲዛይን አድርጌለታለሁ ወዶታል ምናምን ከዛ ያለ መድረስ አዝማሚያ መጣ አንቨርሰሪያቸው ነበር እሷ ወልዳ ከውጪ ነበር የምትመጣው ሙሉ የቤት ቃን ታዘዝ ነው ያው እንግዲህ ከኔ ጋር ከዲዛይኑ ከወጣ በኋላ የኔ ኃላፊነት አይደለም ግን ፊት ለፊት ያለው እኔ ነኝ ሴልስ ዲዛይነር ስለሆነ ከዛ ልትመጣ ነው እሷ እየደረሰ አይደለም ማለት እናደርሳለን ነው ምንለው ከዛ ባይደርስ በህይወት የምትኖሪ እንዳይመስልሽ ልክ እንዳይመስልሽ የሚለው ላይ ፎቶ ገለጥ ሲል ካፌ ወደቀሽ ጥሬ ለማክል ሴትዮ ይሄ እኔ ምን አውቃለሁ በቃ በጣም ከባድ ጊዜ አሳልፌበታለሁ ግን ልክ በቃ እየበቃሽ ተቀጣሪ መሆኑ ሲበቃሽ ተወስኝና ድንገት ነው የወሰንኩት ዛሬ ስራ ነበርኩ በማግስቱ በቃ አልሄድም ቀረጥ ነው አልመጣም ነው ያልሻቸው ስቀርጥ ደውዬ እኔ ከዚህ ማለት ከምሽቱ 7 ሰዓት ነው የወጣሁት አልደረሰላቸውም በጣም ከብዙ ሰው ጋር እየተጋጨው ነው ከዛ ደግሞ ሶሻል ሚዲያ ላይ አውቆሽ ሲመጣ ያው ትንሽ ይጫንሻል ከዛ በቃ ከነገ ጀምሮ አልመጣም ብዬኔ የወጣሁት ከዛ ያው ስሜታዊ ሲሆን ያላሰብኩት ነገር የቤት ኪራይ አለ ምናምን ከዛ ምን ሆነ የነበረን በቃ እንደ ሴቪንግ በዩ 20,000 ብር ነበር ከዛ ሄድኩኝና የቦንዳ ስራ ለመጀመር አሰብኩኝ ልክ የዛሬ አመት ከምናምን ክረምት አካባቢ ነው የቦንዳ ስራ ለመጀመር አሰብኩኝና ሄጄ ከማላቃቸው ሰዎች በዚህ አጋጣሚ አመሰግናለሁ ባሉበት 20,000 ብር ከፍዬ የ98,000 ብር ዕቃ ይዤ መጣሁ 78,000 ብር ዳገብቼ እሺ ከዛ በፊት ግን አንድ ቀንም አይተዋወቁም በአካል ሶሻል ሚዲያ ላይ ብቻ ያዩናል አያቋትም አግኝተውንም ማያቆም ጭራሽ በቃ ምንም እንትን የለንም ሄደች እኔ ስራ ነበርኩኝ አጋጣሚ ደወለችብኝ ውዴ በቃ የ98,000 ብር ዕቃ ሰጥተውኛል 20,000 ብር ከፍዬ ይዤ ልመጣ ነው አለች በቃ አንተ መልስ እኔ ውሰጂ ሪስክ ውሰጂ ነው በደንብ ሪስክ እንወስዳለን በተፈጥሯችን ምንድነው የነበረው እሷ ከስራ ወጣለች ከዛ በኋላ እኔ ስራ ላይ ነኝ ያለሁትኝ የኔ ክፍያን ያክላል ነበርም በሰዓቱ እንደዚህ አይነት እድል ሲገኝ በቃ ውሰጂ ነው የተወሰነ ስምም ነበርን በዛ መሸጥ እንችል ነበር ዕቃውን ከዛ 98,000 ብር ዕቃ ወሰደች በ3 ቀኑ ግን እዳዋን ከፍላ ሌላ 50 ነው የ70,000 ብር ዕቃ ጨመረች እሷ ጋር ሳንደርስ ቀላ ነገር አይደለም ይሰራው እንደው መጀመሪያ ይሄኛውን ጣብራችሁ እንድትመልሱልኝ ስለምፈልግ ነው ለምሳሌ ስራ ወስና መጣች ካንተ ጋር ተማክራ ነበር ወይስ ዝም ብላ ነበር እንትን ያለችው ነገረችኝ የዛማታ ስሜቷን በደንብ ረዳለሁ አጋጣሚ ነበር ነው ምናልባት ካወቅሽ ወይራ ሰፈር ነበር እሺ ከዛ እሷ ደግሞ የምትሰራው አራብሳ ነው ከአንዱ ጫፍ ከቤተል አራብሳ ማለት ነው ከዛ የቤት ስራዎች አሉ ቲክቶክ አለን ሰራ ነበር አምሽተን ነው ምንተኛው እስከ 6 እስከ 7 ከዛ ደግሞ በሌሊት ነው በጧት መውጣት ስለነበረባት በሌሊት ነው እንትን መንለው ኤግዞስትድ እንደሆነች በጣም ብዙ ነገሮች እንደሰለቻት ተረድቻለሁኝ እናወራለን ከዛ የመጨረሻው ውሳኔ ቀላል ነበር ማስደንጋጭ ነበር በኔም በኩል ካልኩሌሽን ተሰሪያለሽ እንትን እንደዚህ አድርገን እንትን እንደዚህ ሲሆን እንትን ባይመጣ ምናምን የሚለው ግን ከነበረችበት ነገር ገብታበት ከነበረው ስሜት የተሻለው አማራጭ ስራን መውጣትና መውጣት ብቻ ነበር አንዳንድ ጊዜ ካልደፈርን
ጥሩን ፍሬ አናገኘው የዛ ሰዓት ደፍራ ባትወጣ ኑሮ እኔም ከስራ አልወጣም ነበር እሷ ከስራ ስለወጣች እኔን ከ3 ከ4 ወር በኋላ ጎትታ ወጣች የሷ መውጣት ለኔ ድፍረት ሆነኝ ስለዚህ አንዳችን መወሰናችን እግዚአብሔር ይመስገን አሁን ላለንበት አድርሶናል ግን በሰዓቱ እጅግ በጣም ከባድ ነበር ቀላል አልነበረ ካለፈ በኋላ እንደዚህ ያስቀል እኮ መከራ አይደል በጊዜው ያስጨንቃል እንጂ ካለፈ በኋላ ትስቂበታለሽ ያንን ለሊት ሲጀመር ለሊት ሄደሽ ነው የምታመጪው ቃውን እሺ አሁን ቃው ላይ ደረስን በ3 ቀን ውስጥ ብትርፍሽ መለሽ ምንድን ነበር ይዘሽ መጣሽ እንዴት ሸጥሽው በ3 ቀን ውስጥ ዳሽ እንዴት መለሽ የሴቶችና የህፃናት ልብስ ነው ከሰከንድ ሃንድ ልብሶች ናቸው እነሱ ነው ይዤ የመጣሁት ከዛ የተለየ ለማድረግ የሞከርኩት ምንድነው ያው ቦንዳ ታቂያለሽ እንዴት እንደሚመጣ ምናምን አጥቤ ተኩሼ ምናምን ነው ያቀረብኩት ማለት ነው ከዛ በማግስቱ ስራ ማስጀመር ብዙ ቃና ያመጣሁት ስለዚህ ገና ቦንዳ እየጀመራችሁ ያላችሁ ሰዎች ፓኬጅ አዘጋጀውኝና በዚህ ፓኬጅ ብር ይሄን ያክል ልብስ መውሰድ ትችላላችሁ ብዬ ፖስት አደረኩኝ ቲክታክሽ ላይ ከዛ በጣም ብዙ ሰው ነው የመጣው በቃ አሰልፌ ሸጥኩት በቃ አሰልፌ ያንን ለማሳጠብና ለማስተኮስ ሰጥቼ ብሩን እዳው እንዳለብኝ ያሰብኩ ወደ ቤት መቼ እንደደረስኩ አላቅም እንዴት እንደሆንኩ አላቅም ከዛ በቃ ማሪ አይዞሽ ምንም ችግር የለውም ምናምን ነው ምለው እኔ በጣም ስለፈራው ያንቺ ፍራት ወደሱ እንዳይጋባ ችግር እንመልሰዋለን ምናምን ከዛ እግዚአብሔር ይመስገን ፓኬጁ ምንትን ተባለ ምናምን ሰዎቹ መተው ነው የወሰዱትላ የነበረው ቦታ ላይ መተው ከፈልን ምናምን ከዛ እና በደንብ አትፈሸሽ ያኔ ከፍያኔ ከፈልኩት ብዙ ትርፍ አላገኘሁበትም ግን እያደር ጥሩ ትርፍ ያመጣ በቃ በ3 በ4 ወር ውስጥ በቆንጆ ቢዝነስ መሆን ቻለ ማለት ነው ከዛ ድጋሚ ሌላ ስተት ስለሰራን እሱን ልንገርሽ እሺ እንዴት ነው ልክ 3 ወር 4 ወር አሪፍ ሆነ በጣም አሪፍ ሲሆንልን ከዛ ምን ማረግ አሰብኩኝ ይሄኛው አሪፍ ከሆነልኝ ሌላ ቢዝነስስ ብራራጥ ይሄኛውን አንድ ሰው ላቆም ምናምን ሱቅ ተከራየንለትና አንድ ሰው አቆሜ ኦልሞስት ዳር አካባቢ በቃ በደንብ 6 ወር ምናምን ሆነው በደንብ ቆመ እሱን ስራ አስቆምኩት በቃ አብረን መስራት ጀመርን እናመጣለን እሱን እንሰጣለን ከዛ ወደ ክፍለ ሀገር ለመላክ ምናምን በቃ ምን አለፋሽ እሱን በማደርግበት አንድ ወር ውስጥ እንደራስሽ የሚሆን ለካ አታገኝም እንደራስሽ ሆኖ የሚሰራ ሰው አታገኝም ከስር ዕቃ እየተወሰደ ምናምን እኔ 6 ወር እንደዛ ሆኜ ያቆምኩት ቢዝነስ በአንድ ወር መሬት ታቀለሽ ዕቃ እየተወሰደ ማለት ያስገባነው ሰው ይዛት ወጣለች ዕቃ ብዙ ነው አይነቶቹ ብዙ ናቸው የልብሱ አንድ አይነት ለመቆጣጠር አይመችም ከዛ ደግሞ የሚያስጠላው ምንድነው ከሰከንድ ሃንድ ልብስ 100 ብር 200 ብር እንደው በዛ ከተባለ 500 ብር አትይዥም ያ ማለት 2-3 ዕቃ ወሰደች ማለት የ3 የ4 ዕቃ ትርፍ ነው ስለዚህ እኔ ምንድነው ማቀው የሚሸጠው ነው እንጂ ትርፉ ለካ እየተወሰደ መሆኑን አላወኩም በአንድ ወር ውስጥ እሱን ስራ አስቆምያለሁ ጥር ላይ ልክ ዳር ነው ያስቆምኩት በቃ 2 ወር ጥር ላይ አከተመለት ምን አለፈሽ እኔ ድንገት ነው የደረስኩት ስደርስ 5-6 ሱሪ ይዛ ስትወጣ ነው ይዛ የምትወጣው መጨረሻ ላይ ስትወጣ ቁልፍ ሰተናል በቃ ቆልፋ ትወጣለች ማለት ከዛ በቃ ግራ ገባኝ እንዴት ደረሽባት ድንገት ነው የሆነ ቀረጻ ኖሮን ልብስ አሪፍ ስላለበስኩ ገብቼ ከሱቄ ለብሼ ልውጣ ብዬ ስገባ እሷ ስትወጣ ከዛ እንደዚህ በቃ ያን ፓርት እንዝለለውና ያው የሌላ ሰው ፐርሰናል ነገር ስለሆነ ደነገጥኩኝ ልክ ሂሳብ ሳስብ እዳ ውስጥ እየገባው ነው ጭራሽ ኪራይ እየከፈለ አይደለም ደሞ ምን ሆነናል የቢዝነሱንና አዲስ ቢዝነስ ስለሆነ ምን እናቃለን የቢዝነሱንና ከቲክቶክ ምን ሰራውን ገንዘብ አንድ ላይ አርገናል ለካ ኪራይ ምን ከፍለው ከሱ ነው ምናምን ምን አለፋሽ ድምጥ ማጡ ጸፍቶ እሺ ከዛ እጠይቃለሁ አይደለም አንቺ በእጅሽ ነው በእጇ ነው እንዴንተን ምትዩኛ ስላላወቅን ነው እንጂ በማዳበሪያም ታወጣለች ይታወይ ለምን ግን እነሱም ከረፈደ በኋላ ተናገሩት በቃ የስራይ ምናልባት እየወሰደች ምናምን ላይ መስላችሁ ይችላል አዝሻት ሊመስል የሆነ ቦታ ልታከፋፍል ይመስላል ፕላስ ለሌላ ሰው ስንልክ እዛው ላለ ሰው ላኪም ብያት መኪና ልክም አስወጣል ምንም አያውቁም ምንም ሊያደርጉ አይችሉም ሆነ ከዛ በኋላ በቃ እንደዛ ሌሊት ያልተኛውበት ቢዝነስ እንደዛ ሲሆን አልሄድኩም
እሱ ነው ሄዶ ሱቁን በቃ ኪራይ መክፈል ስለማንችል ከዛ በኋላ ዘጋው እቃውን ያወጣው እሱ ነው እቃውን እንዳታመጣ ቤት በቃ ቅስሜን የሰበረው እግዚአብሔር ለምክንያት ያደርጋል ከዛ ያ ስራ አሪፍ ገና ስራ ወደ ኋላ በቃ ይሄኛውም ስራ አሪፍ ሲሆንልን ምናምን ስለነበር በቃ እርግዝና መየሞከርን ምናምን ነበር ችኮላ አይ ነው ያው ከዛ በፊትም ትሞክራለሽ የእርግዝና ልጅ የእግዚአብሔር ስጦታ ነው አንቺ ምንም ስላደረግሽ አይደለም ከዛ እንግዲህ ሁለታችንም ስራችንን አቆማችኋል ቢሮ ሱቅ ተዘግቷል ያላችሁ ሶሻል ሚዲያ ብቻ ነው ቤት ቀይረናል ከገጠየርንም ወደዚህ ወደ እንትን ወደዚህ አያት ገብተናል ሻላለ ቤት ተከራይተናል ወጪም ጨምሯል እርግዝናም እየመጣጣ ነው አላወቅንም ገና ከዛ በቃ እንዲ ከሆነማ በቃ ከዚህ በኋላ ወደ ስራ መሄድ አለብን ሌላ መንገድ እንፈልጋለን ምንም ችግር የለም እንዳትፈራ እኔም አለው አንተም አለ ዋናው መኖራችን ነው ምናምን ተባብለን በቃ ሌላ ስራ እንስራ እስካሁን እርግዝናው አልተፈጠረም እግዚአብሔር ለምክንያት ነው ያደረገው ስለዚህ መከላከያ እንጠቀም ምናምን አይነት ነገር ላይ ገብተን ልክ ቼክ ስናደርግ እርግዝና ተፈጥሮ እሰይ ከዛ እሰይ አትሉም የማይጠቅመንን ነገር በሙሉ እግዚአብሔር ከህይወታችን አስወጥቶ በባዶ እጃችን አስበሽዋል ከሱቅ መዘጋቱ አለ የሱቅ ስራ መባረር አለ ከፍ ያለ ቤት ተከራይታችኋል ሌላ ደግሞ አደራ መጣባችሁ የስላሴ አደራ እሺ ምንድን ነበር ማለት እስቲ ንገራት እስቲ ናያተ ንገሪ እንዴ አስተውሽኝ መጀመሪያ አይ በጣም ሊጨልም ነው ሊነጋስ ሊጨልማል ነው ሊነጋስ ሊጨልማል በጣም መከራዎች በተደራረቡብሽ ቁጥር በጣም ብርሃን ልታይ ነው ትለይ ነበር በቃ በጣም ሲጨልም ውዴ በጣም ትልቅ ብርሃን ልናይ ስለሆነ ነው ምለው ሁሌ በጣም ከጨለመ ትልቅ ብርሃን ሊመጣ ነው ህይወታችን ውስጥ ነው ምለው ከዛ መጣ ግራ ተጋባን በቃ ማለት አሁኑኑ ልጁ ነው ልጅው አሁኑኑ ዳይፐር አሁኑኑ ወተት የሚያስፈልገው ነው መሰለኝ እሺ እስከ ትምህርት ቤት ወጪ ድረስ አስበናል ገና ከማውቃችን ገና ከማውቃችን ለነገር ቅድመ ዝግጅት ያስፈልጋል እሱን ነው የቤት የወላጅነትን ስራ እኮ ነው የሰራችሁት እሺ በቃ ከዛ እግዚአብሔር ያለ ምክንያት አይደለም ይሄን የሚያደርገው ያ ልክ በሞላበት ሰዓት ሳይሰጠን አሁን እንደዚህ ያደረገው ምንም ተባብለን እጃችን ላይ ያለው ምንድነው ሶሻል ሚዲያ ስለዚህ ሶሻል ሚዲያው ላይ እንበርታ ተባባለንና ምንም በሌለበት ሶሻል ሚዲያው ላይ መበርታት ጀመርን ማለት ነው ከዛ በቃ ምንወደውንም ማንወደውንም ስራ መስራት አለበት ይሄኔ ነው እኔ ፕራንክ አልወድም እኔ እኮ አንቺ ስታወሪ ስሚስቅ አሰብኩ እኔ እንትን ይያልኩት ነው ወደኋላ ያሰብኩትኝ ነው ምን አሰብክ እስቲ ንገረኝ ምን መሰለሽ ቀላል አልነበረም ኖርማሊ ሙከራ ላይ ነበርን የእርግዝና ሙከራ ከዛ በኋላ አልሆነምና በቃ ታው ነው ልክ ስንተው ደግሞ መጣ አየ እኛ ስንጨርስ ነው እግዚአብሔር ስራውን የሚጀምረው መጀመሪያ ሬዲ ነበርን ከዛ ጭንቅላታችንን አሳመንነውና ሬዲ አልነበርንም ልክ ሲመጣ ማለት ነው ስለዚህ ራሽ ሆነ ሁሉም ነገር ላይ እንግባ በቃ ማስታወቂያም እንደዚህ እንስራ 10,000 ብር የለ 30,000 ብር የለ 5,000 ብር የለ በቃ ያገኘው ነገር እንስራ ምንም ይሁን ከዛ በኋላ ዩቲዩብ ላይ እንበርታ ተባባለን እሺ ከዛ እስከዛች ጊዜ ድረስ ፕራንክ የሚባል ነገር አንወድም በተለይ እሷ ጭራሽ አትፈልግም ፕራንክ እንድንሰራ ማለት ከብዙ ነገር ውስጥ ያርቀናል ብላ ታስባለች ዛሬን ሳይሆን ነገ አይከን መሆን የምንችል ሰዎች ነን ስማችንን ተጠቅመን ለትልቅ ድርጅቶች ብራንድ አምባሳደር ብዙ ነገር ላይ መድረስ የምንችል ሰዎች ነን ብለን ነው የምናስበው እንደነዚህ አይነት ነገሮች ውስጥ ግን ከገባን ይይዘናል ስማችን ይበላሻል የዛሬዋ ገንዘብ ሳትሆን የነገዋ ስም ይሻለናል ብለን አንሰራም ነበር ፕራንክ ስለዚህ ልጅ ሲመጣ የመጀመሪያ ያደረግነው ፕራንክ መስራት ነው እግዚአብሔር የመጀመሪያ በቃ የመጀመሪያ ነገራችን ፕራንክ ነው ያው ያ ቀድማችሁ ወደፊቱ አምባሳደር ነው በቃ ሁሉም የራሱ ጉዳይ አሁን ማለት ፕራንክ የሚሰራ ሰው አምባሳደር አይሆንም ሳይሆን ማለት አንዳንድ ለራሳችን ተጣጣለሽ በጣም ስሜታዊ ያደርጋል ፕራንክ አንቺ ስትመልሽለት ስትመላለሽ ምናምን በቃ ሰዎች ምናልባት የማይወክላቸው ነገሮች እንድንሰራ ሊያደርግ ይችላል ብለን ስለምንፈራ ዳይ ወደ ፕራንክ ይታያል ዩቲዩብ ላይ ቶሎ ገንዘብ ሜክ የሚያደርገው እሱ ነው ስለዚህ ፕራንክ ፖስት አረግ እና ቆይስ ፕራንክ እና አስባችሁ ሰራችሁ ማለት ነው
ነው ሳታስቢ ፕራንኩን ብቻ ሐሳቡን ተስማማችሁ እንጂ በቃ ፕራንኩ ምን እንደሆነ አናውቅም እሺ ወይስ ሳልታርክ ቻለሽ ወይ አንተ ታርናት እንትን ያለችው ቀመምሽ እሺ ያው በጣም ኖርማል ፕራንክ ነው ኖርማል ስልሽ አሁን እንትን ከምናየው ውጪ ላይ ካለው ጉዳት የለውም እኔ በተፈጥሮዬ ቅቤ አልወድም የፀጉር ቅቤ ማለት ነው እና ሲሸተኝም ሊያስመለሰኝ ቮሚት ሊያደርገኝ ነው ስበላም አሁን ነው ትንሽ የለመድኩት የወተት ዘሮችን ወተት እርጎ ቅቤ አልወድም አሁንም ድረስ እና ምንድነው ያደረገችው ቪዲዮ ንስራ ትለኛለች እሺ ብዬ ቀመጥላታለሁኝ በስርዓት ከዛ በኋላ ታስረኛለች ስታስረኝ አይ ቆይ አይመጣም እንደዚህ በደንብ ሪል እንዲመስል በደንብ እንደምንሰራ ነው አጥብቂኝ ምናምን እላለሁኝ በደንብ ሲወራገጥ ይወሸት እንዳይመስል አይ የምር ነው ሌላ ቪዲዮ ነው ያልኩት ሌላ ቪዲዮ ትሬንድ መጥቷል ባሏን አስራ ሲያጠፋ አምሽቶ ሲመጣ እንደዚህ ነው የምቀጣው አይነት ነገር ነው እና ልሰርህ ምናምን ያልኩት እሺ ብሎ ለቲክቶክ እንደምንሰራ ነው ያቀው እኔ ተበቃ አድርግኝ አለ ተበቃ አድርጊ እዚህ ጋር ሰርበታች ምናምን አልተጀመረም ብዬ ነው ያሰብኩትኝ ቀረጻው ማለት ነው እሷ ጀምራለች ጎበዝ እሺ ከዛ እንትን አዘጋይታለች ቅቤ አይደለም ቅቤማ ጥሩ ሙዝና ዱቄትና ሙዝ ፈጭቼ ከዛ በቅጠል ሸፈንኩት በኮባ ቅቤ ነው የሚመስለው እሺ ከዛ እሱን አመጣችና አሳየችኝ እኔ ገና ጭንቅላቴ እሱ ነው የሚለው ቅቤ ነው የሚለው ነገር ሳስብ መጥቶብኛል ለስታውክ ደረሰ ሳይኮሎጂካል ነው ቅቤ ተወዳለ ኖርማል ነው ይሄን መሸተተ እስቲያሽቶ ልቀባ ጭራሽ ፀጉሩ ላይ ሳረገው ቆጥ ያረገው ማለት ደረሰ በቃ ሊወጣ ደረሰ ለተላል ከዛ ታሸተተኛለች አሽቶ ብላ ጭንቅላቴ ስለተበረዘ በምንም ቅቤ ነው አይሸተኝም አላሸተትኩትም እኮ ግን በቃ ቅቤ ነው የሚለው ነው ወሰኛል በመድሮ ግን ይጠላው ቅቤ እኔ አላቀም በምን እንደጠላው ግን አልወድም እሺ ከዛ ዩቲዩብ ላይ ተቀባይነቱ ቆንጆ ነበር ስለተለመደ በደንብ ታየ ከዛ ግን የሚያስጠላው ምንድነው እኔ አላሰብኩትምና ልክ ልትቀባኝ ስትል በማርያም እላታለሁ በማርያም እንዳትቀብኝ በማርያም ረፍ ይላል እና ደጋግሜ በማርያም ብያለሁ በማርያም ይያለሽ ከዛ ተቆረጠና ያቺ ፓርት ተቆርጣ ቲክቶክ ላይ ተለቀቀች እኔ በማርያም ስል እሷ የምትቀበው ማለት ነው ከዛ ቲክቶክ ላይ በማርያም ይያለሽ እንደዚህ ይያለሽ ምናምን ብለው በፊት ይፈራሹ ፕራንክ ይፈራሽበት በቃ ፕራንክ የፈራውበት ምክንያት ይሄ ነው ግን እኛ በቃ ለልጃችን ስንል በዛ እርግዝና ምንም እንሰደብ በቃ ለልጃችን ስለሆነ እንሰደብ እንዲያውም ቁጭ ብለን ቆይ ቪዲዮ እንስራ በቃ ይሄን ያረግ ነው ላንተ ብለን ነው ምናምን ብለን እንስራ ምናምን ገና ሳይወጣ ማለት ነው ስለድግም እሱም እንዳያፍርብን ደግሞ በቃ ብለን ነው ምናምን ብለን እንስራ አራ ችግር የለውም በባክሽ አታከብጂ ምናምን ከዛስ በቃ ፕራንኩ አይሆንም ማለት አቆምሽ በዛ በቃ አንድ ቪዲዮ ከዛ ቴክስትም ሰው በጣም ነው እናንተን ምን ወዳችሁ እኛ ፕራንክ የሚሰራልን አላጣንም እንደዚህ አይነት ነገር ላይ እንድናያችሁ አንፈልግም ኢንስታግራም ላይ ቲክቶክ ላይ ገንዘቡን እንስጣችሁና ፕራንኩን አትስሩ አለችን አንድ ሴት ገንዘቡን እንስጠኔ ልስጣችሁ ገንዘቡን እናንተ ፕራንክ አትስሩ አለች በቃ አቆምን ከዛ በኋላ ሐሳቡም የለንም ደግሞም እንተኔ ማለት አቆምን ከዛ ምን መጣ ደግሞ ወደ ቲክቶክ ጌም ገባን ጌም እንጫወት ከዛ እሱ አይ አንቺ ስለማትወጪ አልወድም እኔ ብዙ ነገር ሪዘርቭድ ነው መሆን ፈልገው ብዙ ጊዜ ታናናሾች ይሻዩሻል ብዙ ነገር ማይሆን ነገር ስትሰሪ ፊትሽን የሆነ ዱቄት ስትቀቢ ምናምን ልክ ነው ብለው ነው የሚያስቡ ብዙ ሰዎች አሉ ከዛ በቃ እኔ እጫወታለሁ አለ ጌም ገብቶ ጌም ሲጫወት እሱ ዘጋ ዱቄት ሲቀባ እኔ እዚህ ጋር አለቅሳለሁ በቃ የምርሽን ለምን እንደዚህ ሆነ ለምን ከዛ በቃ እግዚአብሔር ወይ እኔ ሁሌ ጸሎቴ የልጆች የእግዚአብሔር ስጦታ ናቸው በሰጠኸኝ ስጦታ እኔ ማማረር በጭራሽ አልፈልግም ለምን አረግዝኩ ብዬ ማሰብ አልፈልግም ነገ አምሮኝ ምናምን ስለሌለን አለመግዛት ምናምን በጣም ብዙ እናቶች የሚያልፉበት ነውና በቃ እስካሁን የቆየነው እኮ ለዚህ ነበር ከዛ የሆነ እግዚአብሔር ማሳደጊያውን መሰጣችሁ እኔ ነኝ እንዳለን ያክል ነው ቅድም የመጀመሪያ እግዚአብሔርን አመስግኝልኝ አልኩሽ በእኛ አቅም ሳይሆን በእግዚአብሔር አቅም ስለነበር ሁሉም ነገር ይሆነ እሱም ጌምና መጫወት ጀመረ ከዛ ይሄ አይደለም መንገዱ በቃ ያለን ሶሻል ሚዲያ ነው ቀጥለጥ ብለን በደንብ ቪዲዮ እንስራ በደንብ አሪፍ ነገር እንስራ ሌላ ስራ የለንም ተባባልን 30 ቀን አንድም ቀን ሳንዘል መልቀቅ ጀመረ
ማስታወቂያውን ደግሞ ያጠፋው ምንድነው የዛሬ አመት ካስታወሽ ጾም የሙስሊምም የክርስቲያንም አንድ ላይ ነበር የገባው አንድ ቀን ነበር የገባው ጸጥ ማስታወቂያ የለ እንቅስቃሴ ጸጥ ነው እሺ ከዛ በቃ አንድ ወር እስከ በቃ የጾም ግማሽ ምናምን አካባቢ ጀምሮ ውዝግቡ አለቀና ሙሉ ወር ለፋሲካ ትንሽ እስኪቀረው ድረስ መስራት ጀመረን ቪዲዮ ከዛ ቪዲዮአችን ቫይራል መውጣት ጀመረ በጣም መታየት ጀመርን ከዛ ማስታወቂያዎች መጠራት ጀመርን በደንብ ጭራሽ በሳምንት ቡክ እስከምንደረግ ምናምን በቃ ሁለት ምናምን እቺ በዓሏ ስትደርስ የመጨረሻዋ ሳምንት ስራው በዛ በአንድ ጊዜ ተገለበጠ ከዛ በዛ ሞመንት ልክ የልጃችን በቃ እንቅስቃሴ ምናምን የጀመረበት ስንት ወር ሆነሽ ማለት ነው 4 ወር በቃ 4 ወር ላይ ትንሽ ይቺ ተሰማሻ በቃ ከዛ እንደዛ የሆነ ሰው አላስታውስም የልጅሽን እንቅስቃሴ በመትሰሚበት ሰዓት እግዚአብሔር በረከት ማውረድ የሚጀምርበት ሰዓት ብለውን ዋው በቃ ምን አለፋሽ እስካሁን ያልቆመ በረከት ህይወታችን ውስጥ በቃ ምን ልበልሽ እግዚአብሔር በጣም ቸር አምላክ መሆኑ ያየነበት መቤቴ በቃ እንጃ ኩኬለሽ በጣም እንሄዳለን በቃ መቤቴ የሰማችን ጊዜ ነው ሁሉንም የምንፈልገው ነገር በሙሉ በህይወታችን የተሰጠን ሰዓት ምን ነበር እስቲ የተፈጠረው ነገር ምንድን ነበር የለወጣችሁ ሶሻል ሚዲያ ላይ ማስታወቂያ ከመስራት ባሻገር ሌላስ የሰራችሁት ነገር ነበር ወይ መጀመሪያ ሶሻል ሚዲያው ነው በዋነኝነት ከዛ በኋላ ግን የድርጅቶችን ሶሻል ሚዲያቸውን ማኔጅ ማድረግ ጀመረ መጀመሪያ ላይ የነበረው እኛም ፔጅ ላይ እንፖስትላችኋለን እነሱም ላይ ይፖስታል ከዛ የኛ ከፍ ያለ ሲመጣ እይታው ሰው ሁሉ ሲለምደን የትኛውን ቦታ ላይ ሲፖስት ቆንጆ ነው የሚወጣው ስለዚህ የኛን አስቀረንና እነሱ ፔጆች ላይ ብቻ ከዛ እሱንም ደግሞ ለወጣ አደረግነውና እኛ ፊታችን ሳይገባ ያለውን ነገር ማኔጅ ማድረግ ብቻ እንደዛው ሰራው ከ4 ከ5 ድርጅት ጋር ሆነ ስለዚህ ቋሚ ገቢ አለን የተረጋጋጠ ሴትል ያደረገ ከዛ በቲክቶክ ደግሞ የሚመጡ ማስታወቂያዎች አሉ ምን ያህል ነው ታስከፍሉት አሁን እንደሱ ስለማድረግ ቆንጆ ነው ሚዲያ ላይ የማይወጣ ነው የማኔጅመንቱ እንደ በጀታቸው ነው ማኔጅመንቱ አሁን ለምሳሌ የድርጅት ማኔጅ ስናደርግ ሶሻል ሚዲያ ማኔጅ ስናደርግ ለእነሱ ለሶሻል ሚዲያ በጀት ያደርጋሉ በጀታቸውን ልክ ሲያሳውቁን በዛ በጀት መሰረት ፕሮፖዛል ነው ምናቀርበው ሶ ለኛ ይሄን ያክል እናንተ በዚህ በጀት ይሄን ያክል አቺቭ ልናደርግላችሁ እንችላለን በዚህ አሁን ለምሳሌ ሩብ አመት ከሆነ በ3 ወር ውስጥ ይሄን ያክል ቪው ይሄን ያክል ፎሎወር ይሄን ያክል ትደርሳላችሁ እኛ ደግሞ ይሄን ያክል እናገኛለን ሰዎች ሰርተሽ ስትጠይቂያቸው ደግሞ እንቢ አይሉ ቀድመሽ ክፈይኛ ትበያቸው እንጂ ሶ እኛ ደግሞ ያችን ትግት ብለን እንሰራና አቺቭ እናደርጋለን በጣም ደስ ብሏቸው የ3 ወሩን ያድሱልሻል ያመት ያደርጉልሻል ምናምን በቃ ሶሻል ሚዲያው ላይ የሆነ ሰዓት ላይ እኛ ብቻው ዋው ምን ያህል ፎሎወር አላችሁ አሁን ቲክታክ ላይ ወደ 850,000 ዋው በጋራ ነው ደግሞ እሱንም ላይ የምትሰሩት አይደለ በጋራ ነው የምንሰራው እሺ ከዛ በቃ እግዚአብሔር እንዳልኩሽ በህይወታችን በደንብ ማሳየት ጀመረ ለውጡን ከዛ ሶሻል ሚዲያ ማኔጅ ማድረግ ይሄንን መስራት ምናምን ወደም የገፋ ምናምን መጣ ክረምት ላይ አካባቢ ለአንድ ስራ ወደ ሳሊ ስኩል ኦፍ ፋሽን ዲዛይን እንሄዳለን ሳሊ ትምርት ቤት እንዳላት አናውቅም ነበር ጀስት ልብሷን ልናስተዋውቅላት ነበር ይሄድነውና እኔ የልጅነት ህልሜ ነበር ከዛ ዲዛይን ማድረግ ቀደም ይሄ የሶፋ ምናምን ዲዛይን አደርጋለሁ እስቲ ይሄ ዲዛይን አርክቴክት ስለሆነች አብሮ ይሄዳል አርክቴክቸር የተማርኩት እህቴን ሳማክራት ፋሽን ዲዛይን በዲግሪ ልማር ስላት በዲግሪ መማሩ ረጅም አመት ነው ሌላ ዲግሪ ይዘሽ ግን ከጎና አጭር ኮርስ ብትወስጂበት የተሻለ ቢዝነስ ታረጋለሽ የታላቅ ምክር መስማት አሪፍ ነው አርክቴክቸር ያስቆኝ ከዛ ልክ በዛን ሰዓት ልናስተዋውቅ ነው እኛ ይሄድነው ሐሳባችን ስትቀጥረን እንደ ትላንት ቀጥረን ቦሌ ነበር አልቻልንም ከዛ በቃ ገርጂ እንገናኛለች ስንሄድ ትምርት ቤት አለ እሺ ከዛ ለማስታወቂያው አትክፈኝ አስተምሪኝ አልኳት ዋው እሱን ራስ አላማከርኩት ካለሽ ፍላጎት የተነሳ ከዛ ቢሮ አለቀስኩ በቃ ትማሪያለሽ በጣም ባጭር ጊዜ እኔ አንቺ ጎበዝ ዲዛይነር እስከምትሆኚ እኔ ተጋለዋለች እሺ በቃ እግዚአብሔር እንዴት ነው ነገሮችን ያስተካክላል እኔ ላውራት ይችን ወሬ አውራልኝ እሺ እንዴት መሰለሽ ኑሯችን በጠቅላላ የነበረው እግዚአብሔርን በማማረር ነው
ከበፊት የነበረን በቃ ሁሉ ጊዜ እንዳማረርን ለዚህ ጊዜ አይሆንልንም እንደዚህ ሞክረን አይሳካልንም እንደዚህ ሆነ አይሳካልንም ልክ ልጁ እንደመጣ ይሄኛው ትልቅ የምሳሌ ስለሆነን ነው ሳሊ የፈለገችን ልብሷን ለብሰን እንድናስተዋወቅ ብቻ ነበር በመጀመሪያ ማለት ነው ከዛ ሄድን ቢሮዋ ደወልንላት እዚህ ቦታ ነኝ ያለው ታለች እሺ ከዛ ደወልንላት ድጋሚ ሜክሲኮን ያለው ታለች ሜክሲኮ ይርቀናል እኛ አያት ነን ሜክሲኮ ይርቀናል አልናት እሺ በቃ ወይ ቦሌ ሻይ ቡና ያያለን እንገናኛለን በዛው እናወራለን እሺ ከዛ ስንደውልላት እኛ ተንቀሳቅሰን ወይ ከቦሌ ተነሳሁኝ ገርጂ ደረስኩ አለች እንግዲህ በጣም ማላስታውስ ሰው ነኝ ግን እነዚህ አይነቶቹን በደንብ ነው እንተነመላ እና ሻለን ገርጂ ሄደን የኛ ጭንቅላታችንም ሐሳባችን ውስጥም የነበረው ነገር እንሄዳለን ልብስ ትሰጠናለች የወንድና እንትን ከዛ ፎቶን እንነሳለን እኛ ፔጅ ላይ እናስተዋውቃለን እሷ ፔጅ ላይ ደግሞ ፎቶአችን ይለቀቃል ያን ነገር ብቻ ነው የምናውቀው ከዛ ስንሄድ ትምርት አላት ከዛ ግቧለች ቢሮ ባለቤቷና ሆም ይባላል በጣም ጥሩ ሰው ነው ሁለቱም ጥሩ ሰዎች ናቸው እኔም ለስራ ፈልጋቸዋለሁ ትምርት ቤቱን ማኔጅ የሚያደርገው እሱ ነው እሷ ደግሞ ሳሊ ፋሽን አላት ልብስ ቤት ማለት ነው እኔም ለስራ ፈልጋቸዋለሁ እሺ ችግር የለውም እናወራለን በመሐና እስኪ ልኬት ልለካቸው አለችና ወደ ትምርት ልኬቱን ትምርት ቤቷ ውስጥ ክላስ ውስጥ ማለት ነው ገባን ከዛ እንባዋ መጣ ስታያቸው ተማሪዎቹን እየሰፉ ምናም ስታያቸው እንባዋ መጣ ወይኔኔም እኮ በጣም ነበር መማር የምፈልገው ስትል ቀልድ ነው የመሰላት ሳሊ የዛ ሰዓት ደና ነበርን ቲክቶክ ላይ ደና ነበርን ቀልድ ነበር የመሰላት ከዛ ታዲያ ምን ችግር አለው ትማሪያለሽ ምናም ስትላት እንባዋ ጠብጠብ ከዛ ራት ታልቅሽ በቃ ችግር የለውም ፍላጎትሽማ እኮ ነው በጣም ፍላጎቴ ነው ምናምን ብላ አውርታታለች በመሐል ነው ያልነበርኩኝ ከዛ እግዚአብሔር ሲረዳን ግን ትልቁልሽ የፈለኩትኝ ነገር ያን ያክል ስናማር እንደዚህ አይደረግም እንደዚህ አይሆንልም ስንል የነበረን ሰዎች በዛች ሁኔታ ከናሆም ካልኩሽ ከትምርት ቤቱ ጋር ከሳሊ ስኩል ኦፍ ፋሽን ጋር ስራ በክፍያ ማለት ነው ራሱን ችሎ ከዛ የማስተዋቂያ ደግሞ በልብስ የነበረው ኖርማል ከፍላን ከዛ ደግሞ እሷን ትምርት አስተምራት ክፍያውም ሳይቀር ትምርቱም ሳይቀር ከዛ ሌላ ኤክስትራ ደግሞ ስራ መጥቶ ማለት በቃ በአንድ ድንጋይ ለአንድ ነገር ሄደን 3-4 ነገር አሳፍተን መጣ እዛ ነበር እሺ ከዛ በቃ እውነት የሆነ በቃ ይሄ ሩቅ የነበረው ያልኩሽ ብርሃን በቃ መታየት ጀመረ በቃ እንዴት ልበልሽ በቃ እየሆነ ነው ሚለው ነገር ራሱ በቃ እየተቀየረ ፕሮዳክት ለቤትሽ አታጭም ሶሻል ሚዲያ ላይ መስራት አሪፍነቱ ፕሮዳክት ለቤትሽ አታጭም ልብስ አትገዥም ጫማ አትገዥም ምንም ነገር አትገዥም እንዲያውም እየተከፈለሽ ያ ነገር ተሰጥቶሽ ሰርቪስ ምንም ነገር የለውም ወጪ የለውም ከዛ በቃ ወደ ህይወታችን ተመለስን ማለት ነው ከዛ በርግዝናዬ ተማርኩኝ ፋሽን ዲዛይኑን በጣም በቃ እንዲህ ብዬ ነበር የሚሄደው ጧት መነሳት ከባድ ነው እንግዲህ በርግዝና ታውቂዋለሽ በቃ ጧት ትምርት ካለኝ ተነስቼ እሄዳለሁ ዝናብ ነው ብርድ ነው ቅዝቃዜ ነው ክረምት ይጀምራል በነገር ላይ እርጉዝ ስትሆን ብርድ አይበርድም እርግዝና በራሱ ብርድ አይበርድም ልክ ስትወልጂ ነው ብርድ ያለው ኮልኮ ልጅ ሲወጣ ከውስጥሽ እንጂ እሺ ከዛ በቃ ተማርኩኝ ትምርቴን ምናምን ልክ ለወልድ አካባቢ ነው የጨረስኩት እሺ ለወልድ አካባቢ አለቀ ክላሱ ፕሮጀክቷን አቀረበች በራሷ ልብስ ሰፋች ቆንጆ ልብስ ራስሽ ላለበሽ ወይስ ማንን አለበሽ ራሷ ስኬርጉዝ ልብስ ነበር የተለየ ዲዛይን ሰራሽ የተለየ ዲዛይን ይሄ እና አሁን ፎቶ ብታሳይ ጥሩ ነበር ታይቷለሽ ላይፍ ጊቪንግ ኤንጅል የሚል ይሄ በቃ እርጉዝ ሴት ህይወት የምትሰጥ ኤንጅል ነች ስምል ነጭ ሆኖ ትንሽ ክንፍ ያለው የሚመስል የጀማሪ ዲዛይን ነው እንዳልልሽ እንደዛ ያበዛለ ጀማሪ ዲዛይኖች እኔ አላቅም በዩ ያው እሺ እንደዛ አደረኩኝ ከዛ ፕሮጀክት እንትናልኩኝ በጣም በቃ እነሱ ራሱ በደንብ ነበር ሰፖርት የሚያደርጉኝ እዛ ያሉ ተማሪዎች ራሱ በጣም ሰፖርት ያደርጉኝ ነበር ከዛ የወሊድ ጊዜ ደረሰ ማለት 9ኛ ወር ላይ ተገባ ወይ 9ኛ ወር ላይ ከመድረስሽ በፊት 8ኛው ወር ላይ እንዴት አለፍሹ 8ኛው ወር በጣም ከባድ ነው ይባላል ወይም ከባድ ነው ይሄ አንድ አመት የተረገዘ የሚመስለው
8ኛ ወር ከባድ ናትና 8ኛ ወር እንዴት አለፈች? እኛ ሲጀመር ራሳችን ላይ ሌላ ብዙ ነገር አወሳስበን ስለነበረ ለምሳሌ ምን አወሳሰባችሁ? ሴትል ካደረግን በኋላ በቃ ጭንቅላታችን ተረጋጋ። በየትኛውም አይነት መንገድ ሰርተን ልጃችንን ማሳደግ አለብን። የተሻለ ነገር ይሄ ራሹን ቀረና ተረጋጋን ከ3 ወሯ በኋላ። ከዛ በመጀመሪያ ብለሲንጎች መምጣት ጀመሩ። እሷ እንዳለችሽ ትምርቱ ምናምን ከዛ በአጋጣሚ በስራ ተደወለልን። ከየት? ከእናቶችና ህፃናት ሆስፒታል ኢቲኬር እናቶችና ህፃናት ሆስፒታል ይባላል። ከዛ የመጀመሪያው ነገር ምንድነው? በቃ እርጉዝ ናት። ስለዚህ እርጉዝ ስለሆነች ነይና ማስታወቂያ ስሪልን ይሄኛው። ከዛ እሻልን ሄድን ቀረጽን። ከዛ በኋላ ተለቀቀ። አጋጣሚ የሰራነው ቪዲዮ ስለ አናቶሚ ነው። አናቶሚ ብዙ ኢትዮጵያ ውስጥ ብዙ እንትን የለውም። ብዙ እናቶች አያውቁም። ተቀባይነቱም ይሄ በኔጌቲቭ ነው እንትን የሚባለው። ቀጥታ ወርዱን እንትን ብትዩ የአጥንት ቆጠራ ነው። የአካል የሰውነትሽ ቆጠራ ነው እና በባድ እንትን ይታያል ብዙ ጊዜ። እግዚአብሔር አማልቶ ነው የሚሰጠው ምናምን እናንተ ቆጣሪዎች ናቸው ወይ ምናምን ተብሎ ነው የሚታሰበው። ግን ምንም አይነት ዲፌክት ማለት ምንም አይነት ያፈጣጠር ችግር የኦርጋን እዛው መታከም የሚችል ሳይወለድ መታከም ትችያለሽ። ኮድ ሳይወጣ ስለዚህ ለዛ ነው አናቶሚ እንዲታይ እንትን የሚለው ያንን ማስታወቂያ ሰራችሁ። ሐሳቡን ራሱ ናችሁ የሚሰጧችሁ እናንተ ራሳችሁ ናችሁ ክሬት የምታደርጉት ሐሳቡን። አጋጣሚኛ 5 ወሯ ነበር አይደለ? 5 ወሯ ነበርና የዛ ጊዜ ነው አናቶሚ የሚታይ ነበር። ስለዚህ እናቋለን እኛ በጣም አንበበናል ባይዘው ስለርግዝና ከመጀመሪያው እስከ መጨረሻው ድረስ 5 ወር ላይ እንደዚህ ያጋጠማታል 4 ወር ላይ ያለ እንደዚህ በላይ ከዛ አናቶሚ ስለነበር ተሰራላችሁ እንዲያልናቸው አዎ አናቶሚ በደንብ በሰብ ስፔሻሊስት አናቶሚ እንሰራለን ቆንጆሽ ስለዚህ በዛ አይነት መንገድ ይሁንና ቪዲዮም እሷም ስትሰራ እየታየ ያለው ነገር እንትን ይባል አልትራሳውንድ ነው ቼክ ስትደረግ ያለው ጾታም የዛ ታይም ነው በደንብ የሚታወቀው ወንድ ይሁን ሴት ይሁን ከዛ ኦኬ ያለን ለማስታወቂያ ነው ሄድነው አሁንም ማስታወቂያውን ሰራን ከዛ ፖስት ሲደረግ ሰው ላይም ማህበረሰቡም ላይ የፈጠረው ግንዛቤ በጣም ቆንጆ ነበር በማስታወቂያ በፕሮሞሽን ደረጃ ከ1.2 ሚሊዮን በላይ ነው የታየው ቪዲዮ ከዛ እነሱም አፕሮች አደረጉን ድጋሚ በቃኛ ጋር ክትትልሽን አድርጊ አንዳንዴ ስትመጪ ማስታወቂያ ተሰሪልናለሽ እሺ ከዛ ሐኪም ቤቱም ኢቲኬር አፕሮች አደረገ እኛ ጋር ተከታተል ክትትሏል ወሊዷም እኛ ጋር ይሁን ሙሉ ነገሯ ነፃ ነው የሚሆነው ከክትትል እስከ ወሊድ ጀምሮ ሙሉ ነገር ከዛ ከተወለደም በኋላ ለህፃኑ ሙሉ አስቢው እንግዲህ ቀደም ያልኩሽን ስናማረር የነበረውና አሁን በእጥፍ ነው የተካሰው በቃ በእጥፍ ነው የተካሰው ድጋሚ ራሱ እንደው ድጋሚ ለማስረገዝ አስባል መጣበህም ይተካል እሺ ከዛ ክትትሏን እዛ ጀመረች ትምርቷን እዚህ ትማራለች ክትትል እዛ ነው ከዛ ወደ ወሊድ ነው 8 ወሩን አሁን ግቢ አንቺ እንዴት እንደነበረ እሺ 8 ወሩን ይኸውልሽ በቃ ልክ የርግዝና ታይም ላይ በቃ በጣም ነው መንቀሳቀሰው ስራ ሰራለው እማራለው ሄዳለው ስለዚህ በቃ በምጥ ነው ሞልደው ምንም በቃ ሌላ አማራጭ እንደሌለ ተነጋግረን ምናምን ነው ከዛ እስከ 6 ወር ደግሞ ሶሻል ሚዲያ ላይ አላሳወቅኩኝም እስከ 6 ወር ድረስ ማንንም ሰው አያውቅ በቃ ቤተሰብ ቅርብ ቤተሰቦቻችን እናቴ ቤተሰብ እናታችን ምናምን ወይ እናቶቻችን አባቶቻችን ምናምን ነው የሚያውቁ ከዛ ሶሻል ሚዲያ ላይ 2 ወር ወይ 3 ወር አካባቢ ነው የወጣ ነው በቃ ቶሎ የሚደርስ ነው መሰለኝ 8 ወር እና 9 ወር ሌላ 8 እና 9 ወር ነው ሮልም ከዛ ሰውም ደግሞ አትወልጂም እንዴ ጎትቼ ላውጣው እንዴ ምንድነው ሰማች ምክንያቱም ማለት ነው ራሴ እኔ አንቺ ራስሽ የምታመጩ ነገር አይደለም በጊዜው ይወልዳለሁ ከዛ ሳታረግጂ ስትቀሪ አታረግጂ ደግሞ አትወልጂም ወይ ኮሜንት አይጠፋም ከዛ ስትወልጂ ደግሞ አደግሚም ወይ ልጅ ከዛ በዛሽ ተባያለሽ መጨረሻ ላይ በላይ ወልዳ ማለት ደግሞ አይበል ከዛ በቃ እኛ ደግሞ በምጥ ነው ብዬሻለሁ በቃ ሞኝነታችን ደግሞ የመጀመሪያው መሆኑ ከ37 ሳምንት ጀምሮ እየጠበቅን ነው ማለት ከዛስ 41 ደረስኩልሽ ወይ በቃ እኔ በቃ በምጥ ላልወልድ ነው ሰው በሰላም መውለዱ የመጀመሪያም ልጅም ስትሆኚ በቃ በምጥ ማልወልድም እንደዚህ ማይሆን ዲፕሬሽን ውስጥ ልገባ ትንሽ ነበር ይቀር በቃ ዶክተር ጋር 10 ነው መደውለው እንዴት ነው ምናምን
ከዛ እናቴ መታለኝ ነበር ቀድማ ነው የመጣችው በቃ ከዛ አረ ልጅ የራሱን ጊዜ ጠብቆ ነው የሚመጣው ምጥ በራሱ በቀኑ ነው የሚመጣው አንቺ ስላልሽ አይደለም እሷ ቴንሽን ውስጥ ናት በዛ ሰዓት ያለችው ለእንጂ በቃ ሰው ጊዜው አይደለም ምናምን ሲለኝ እናደዳለሁ እኔ ሁሉ ጊዜ ጠብቄ ምናምን እና በቃ እንዴት ስሜታዊ እንደምሆን ማለት በእርግዝናዬ ያገኙኝ ሰዎች ያውቃሉ ጓደኞቼ እህቶቼ ቤተሰቦቼ ባሌ እግዚአብሔር ይስጣቸው ታግሰውኝ ነው ያለፉት ስፔሻሊ ከ8 ወር በኋላ የኔ ሆርሞንማ ሌላ ታሪክ ውስጥ ሌላ ነጭናጫ ሴት ፍቅር 8 ወር አንድ አመት የተረገዘ ይመስላል ከባድ ወር እሷ ስለሆነ የመጀመሪያውና 8 ወር ከገባ በኋላ ያለችው ወር ከባድ ስለሆነች ነው ከባድ ነበር ከዛ በቃ የሶሻል ሚዲያውን ፕሬሸር አለ አትወልጂም ከዛስ ደግሞ እግዚአብሔር ፈቅዶ ምንድነው ልጅ ይዛ የምትመጣው እርግብ ሁሉንም ሰው ሰታ ነው የሚመስለው ሶሻል ሚዲያ ላይ ብዙ ሰው ነው የወለደው ባንዲ ካፕል የምንባለው በሙሉ አንድ ባሽ ነበር ብዙ ባሾች ነበሩ ነበር ሁሉም ሰው ወለደን ያልወለድኩ በቃ እንትን ወይ የምጥ መርፌ ሊሰጡኝ ይሆን ጭራሽ በሰርጀሪ ልወልድ ይሆን ተነስቼ መሮጥ ነው ፈልገው በቃ ነጭ ሙሉ ቀን ወይ አለቅሳለሁ ወይ ነጫነጫ ዝም ብዬ ከመሬት ተነስቼ ሳለቅስ እሱ አይዞሽ እንዲኮ ነው የሚያረጋው ሆርሞኑ ነው አንቺ አይደለሽም ሆርሞኑ ነው እሺ እንደዛ ያለን እንደምንም 41ኛ ሳምንቴ ላይ ልክ በቃ 40 ቀን ነበረ ጧት ተነስቼ ዝም ብዬ እንዲሁ ሳለቅስ በቃ እኔ ቅዳሜ ነበር ቀጠሮዬ በቃ ነገ ሄጄ እንትልል ነው በቃ ኢንዳክሽን ነው የሚሆነው ምናምን ያልኩኝ በምጥ መውለድ ብቻ ኦፕሽን እንደሆነ ከዛ በምጥ ስላልወለድኩ ሰነፍ እንደሆንኩ እየተሰማኝ ነው በቃ ጭንቅላቴ ላይ ግን ትክክል አይደለም በጣም ብዙ ሰው በሲ ሴክሽን ይወልዳል የምጥ መርፌ ተሰጥቶት ይወልዳል ከዛ በቃ እስቲ ትንሽ ለቀቅ ቢያደርጋት ብሎ ይዞኝ ሴንቸሪ ሄደ እሺ ከዛ ወደፊት ልጃችን የምናጫውትበት ቦታ ታውሳውን ጉድ ተሰሚያለሽ ካሪዮኬን እዛ ስዘል ሞተር ስነዳ አይ ኖርማል ዲፕሬሽን ውስጥ ኦልሞስት ገባች የመጨረሻው እንትን ላይ ገብቻለሁ በእውነት አልገባውም ብል እንትን ነው የሚሆነው ብዙ ሴት በቃ እኛ ሶሻል ሚዲያ ላይ አሁን ፐርፌክት ነገሩን ስለሆነ የምናሳየው ለብዙ ሴቶች አሁን ዲፕሬሽን ውስጥ መግባት ኖርማል በቃ ባካችሁ አብራችኋቸው ያላችሁ ቤተሰቦች ባሎች ማንንም ይሁን ተረዷቸው በጣም ከናንተ በላይ የሆነ የሚቆጣጣራችሁ የሆነ ስሜት አለ መንፈስም ይመስላል ሊያሳቀም ትደውላለች ዶክተሩ ጋር ዶክተር ዛሬ እንደዚህ ሆኛለሁ ምንድነው መጥቷል እንዲለኝ ነው እና ነይ ነው በቃ የሷ ፍላጎት ነይ ነው በሄደች ቁጥር እቺ የመጨረሻዎቹ እንት ላይ በሳምንትና 15 ቀን ይሆናል የሷ በሳምንት አልሆነም በ15 ቀን ነው ቼክ ያረጋል እንግዲህ ሐኪም ነው ያቋል ሁሉንም ነገር ይከታተላል በቃ አሁን ያለው ቆንጆ ለሁኔታ ቆንጆ ነው የንሸርትሿ ቆንጆ ነው ሁሉም ነገር ሰላም ነው ልጁም በመውጫው ፖዚሽን ነው ያለው ስለዚህ ምንም አታስቢ ችግር የለም ኤኒ ታይም ኤኒ ነገር ካለ ደውይ ይላታል ዶክተር ዛሬ እኮ ትንሽዬ ነው የተንቀሳቀሰው የወደ ሰዓት ላይ ተደውልለት እንቆጥራለን በቀን ይሄን ያክል ከማታ በኋላ 10 ከተንቀሳቀሰ ኖርማል ካነሰ ደግሞ እንትን ትላለች ዛሬ አልተንቀሳቀሰም ትደውላለች ልክ ጣፋጭ ስትበላ ወይ ምግብ ስትበላ እሱ እርግጬ ጀመራል ከዛ ደግሞ የሆነ ኮምፕሌን ለማድረግ ምክንያት ነው የምፈልገው በአካባቢያችን ያሉት ሰዎች እንዳልነሽ ሁሉም ወለዱ ከዛ ሷናት ይቀርች ያስገረሱት አንጂ ገና ለልጅ እነሱ አስገረዙ ከዛ እናቷ ለማረስ መታለች ያለው ነገር ታቃለች ታይ ካለ ጊዜው አይተመጣም ታይ ልጄ በቃ መጨረሻ ላይ ምርር ሲላት እሷም ግራ ሲገባ ተሳለች እንደው ገብርኤልዬ ከ19 እንዳታሳልፈው ብላ በጣምጣ ቢያለው ተሳለች የምር በቁም ነገር ግን ተሳለች ከዛ በ19 ሲጠበቅም የለም ላጣለምጡ እንደውም መቤቴ ማርያም ወይ አንድ እንዳታሳልፈያት ከዛ የሷን ለቀጥረልሽና ታቁትም ትለኛለሽ ቀኑን አላወቃችሁትም አንቺ ትለኛለሽ እሺ ሴንቸሪ ይዛት ሄድኩኝ ዲፕሬሽን ውስጥ ገባችና በቃ ትንሽ ይለቀቅ ካደረገሽ ብለን ሄደን ሴንቸሪ ካሪዮኪ ደነሰች ሞተር ነዳች ባስኬትቦል ተጫወተች በቃ እርጉዝ አትመስልም በደንብ ስትሮጥ ስትዘለዋለች
ከዛ በኋላ ሐሳባችን የኛ ሞዋና 2 ይወጣ ነበርና እሱን ለማየት ነው ከዛ ፊልሙ 11 ሰዓት ነው መሰለኝ የሚጀምረው 10 ሰዓት እኛ 8 ሰዓት ወይ 9 ሰዓት ደረሰን ስለዚህ ጊዜ ማሳለፊያ በቃ ወደዚህ ያለ እሻልን ጨረስን እሱን ተጫውተን ፊልሙም ደረሰ ከዛ ጠማኝ ስትል አናናስ ቆንጆ ነው የአናናስ ጁስ ለዛ ታይም ማለት ነው ምጥ ያመጣል ተብሎ እንትን ይባላል የአናናስ ጁስን ግዝት ታደረኩኝና እንትን ይያዝህና ተልባስ ምናምን አልሞከርሽም የቀረ ነገር የለም ተጣጣለው ፓፓዬ በላለው አናናስ ቴምር ስፖርት ሰራለው ከዛ ጭራሽ ደውዬ ስፖርት ሰርታችሁ ምጥ የመጣ ሰው ካወቃችሁ ስፖርቱን ንገሩኝ ምናምን እላለሁ እንደሳት ለመስራት ምጥ እንዲመጣ ነው የምፈልገው እሺ ከዛ የአናናሱን ጁስ ገዛሁላትኝ ገባን ሲኒማ ከዛ በኋላ ጠምቷት ነበር እሷም ላጥን ያደረገችው ቶሎ ጨረሰችው ከዛ ያያየን ውዴ ቆርጠኛል ትለኛለች እንደዚህ አይነት ነገሮች ተደጋጋሚ ስለነበሩ እኔ ምንም እንትን አላልኩኝ ከዛ ምጣል መሰለኝ ሰዓት ያዝን ከዛ ሰዓት ስናይ በ5 ደቂቃ 20 ሰከንድ በ5 ደቂቃ 20 ሰከንድ ብናይ አይቀንስም ኖርማሊ መምጣት ያለበት በ10 ደቂቃ አንድ ጊዜ ነው ለ20 ሰከንድ አንድ ጊዜ ተሰሚያለሽ ኮንትራክሽን ከዛ በኋላ ምጡ ከፍ ያለ ሲመጣ በ10 ደቂቃ 2 ከዛ በ5 ደቂቃ ይወርድና እንትኑ የሚቆየው የቁርጠቱ የሚቆየው ረጅም ይሆናል የሷ በ5 ደቂቃ 20 ሰከንድ ከዛ ከሆነ ደቂቃ በኋላ ፊልሙን ከጀመረን 11 ተኩል አካባቢ ላይ በደንብ መጣ በደንብ ያመማት መጣ አረ ያመመኝ ነው ስናይ ለውጥ የለው እሺ እንውጣ በቃ አይ ፊልሙንማ ሳንጨርስ አንወጣ ምጣኮ መጥቷል እዛ ከዛ እሺ እንዴትም እንጨርሳለን ጨረስን ወደ ልክ ፊልሙን እንደጨረስን ሰው ወደ ሆስፒታል ይሄዳል መኪናችንን አስነስተን ቀጥታ ወደ ቤት ከዛ መኪና ላይም ሰዓት ይዛለሁኝ ልክ ሲጀምራት አሁንም 5 ደቂቃ ነው ልዩነት የለው ከዛ በጣም አንብበናል እንዳልኩሽ በጣም ተዘጋይተናል በጣም አውርተናል ከዛ ምንድነው ጭንቅላታችን ላይ ያለው ቀድማ ከሄደች ኢንዲዩስ ትደረጋለች ነው እና ፎልስ የውሸት ምጥ እንኳን ከሆነ ሳታድሪ አትወጪም ኦልሞስት 11 ሰዓት ሆኗል እሱ ደግሞ ይባለጠ ዲፕሬሽን ውስጥ ነው የሚከታት ሆስፒታል ገብታ ሳትወልድ መመለሱ ማለት ነው ከዛ ሻልን ቤት ገባን 12 ሰዓት ተኩል 1 ሰዓት 2 ሰዓት እየሆነ ምጡም ከፍ ይያለ እናቷ ተጨንቃለች አረ እናንተ ልጆች ትላለች እሷ ቆይ ትላለች አረ እናንተ ልጆች ቆይ ትላለች ጓደኛ ያለች አብራኝ ታምጣለች እንደዚህ ትላለች ትነሳ ወገባና አስራለች በቃ ከዛ 4 ተኩል ላይ በደንብ መምጣት ጀመረ ስሜት በደንብ መሰማት አንድ ጊዜ ነበረው 2-3 ጊዜ መሆን ጀመረ አሁንም አልወጣንም እንደዛ ቆይኛው ትንሽ ነው ከተፋፋመ በኋላ መውጣት ይፈልጋችሁት እዛ አንቀሳቀሳታለኝ ወደዚህ እንላለን ከ30 ሰከንዷ በኋላ ኖርማል ናት ምንም ነገር የለም ከዛ ቃዎቻችንን አዘጋጅተናል እኛ ቅድሚያ ተዘጋጅተናል ያዝን ለ6:20 ጉዳይ ላይ 6 ሰዓት ለ7:20 ጉዳይ አይደል ለ7:20 ጉዳይ ላይ ከቤት ወጣን እሺ ዶክተራቸው ጋር ደውለሽ በዚህ ማለት ላይ ደውለናል የምጡ ነገር ነግረሻል እንደዚህ ሆናል በቃ ቆንጆ ነው አዲስ ነገር ካላሳውቂ አለሁኝ እኔም ልጆቹንም ነግሬያለሁ በቃ ሰብ ስፔሻሊስት ነው እንግዲህ ከዛ መጣለው ኢሚዲየትሊ መጣለው እንዳታስቢ ብሎኛል ከዛ ለ7 ከምናምን ላይ ደረስን ኢቲኬር 6 ኪሎ አካባቢ ነው በጣም አልገባሽም እኔ እንጃ ብቻ ምልል እንደምችል ታዋቂ ስለሆንን ወይ ደግሞ የሆነ ነገር ስላለን አይደለም እንትን ሲሉን የነበረው ሲንከባከቡን ወይ ደግሞ ሲያግዙን ከነርሶቹ ከጥበቆቹ ከመጀመሪያ ከምትገቢበት ጀምሮ ልክ እንደናት ነው ወልዳ ገና መለስበታለሁ ወልዳ በግድ አጥቢያት አሁን ነው 10 ጊዜ እየመጣች ደርሷ ለሊት ላይ 10 ጊዜ እየመጣች አሁን ካለያዘጡት በኋላ ላይ እንትን አይለም በጣም ራሷ እንደዚህ ይዛ ነርሷ እንደዚህ ይዛ ነበር እንትን ስትለኝ ነበር በጣም ከታች ጀምሮ እስከ ላይ ድረስ እጅግ በጣም ጥሩ ሰዎች ናቸው በጣም ጥሩ ሐኪም ቤት ነው ሐኪም ቤቱ ከዛ ደወለችለት ለሱ እሱ ከመምጣቱ በፊት ያው እነሱ ያቆታል ያለው ነገር እንትን ብላል አዘጋጅቷል እዛ ሰው ልክ ስንመጣ ተቀበሉን ቼክ ተደረክ ተባለ ሲታይ በደንብ ዝቅ ብሏል በአልትራሳውንድ ሲታይ ዝቅ ብሏል ከዛ በኋላ ቼክ ስትደረግ 4 ሴንቲሜትር ዲያሌትድ ሆናለች ማህፀን 4 ሴንቲሜትር ከፍቷል እዛ ስትደርስ ያ ማለት ለሷ ቆንጆ ነው ግማሹን አልፏለች ማለት ነው ከዚህ በኋላ ከዛ ገባች ቼክ ተደረገች አልጋ ሲያዘን
ሌሊቱን ደግሞ አሁን አንቺ ባንቺ ነው የሚያምረው ያንቺ ወሬዎች ስለሆኑ ምጥን በቃ የሚያውቀው ሰው ያውቃል ምንም ቃል የለኝም ከዛ በቃ ግን ምንድነው አንደኛ ሳይዜ ማነስ ያልኩኝ ስለሆነ ምናምን በቃ ፈርተዋል እነሱ ከዛ በቃ ሌሊቱ አይሄድም አሁንም እዛው ነው ደቂቃው ከዛ ደግሞ ያኔ ምን ሆነ ከመብዛት ይልቅ ኮንትራክሽኑ እየረዘመ ታይሙ እየረዘመ እስከ ቀን 8 ሰዓት አልወለድኩም ማለት ከዛ ግን ቀን 8 ሰዓት ላይ ከዛ ተፈሪያለሽ እየፈራው መጣውና በቃ አሁን ወደ ማዋለጃ 6 ሰዓት ላይ ወደ ማዋለጃ ተባ ሲባል አብሮኝ ካልገባልኩ እሱም ካልገባው አለ ገባ እሺ ከዛ አይዞሽ እነሱ ሚሉት እሱ ይደግማል ይዞኝ መጀመሪያ ይሄ ዴሊቨሪ ዋና ማዋለጃ ሳይሆን ምትቆይበት ክፍል ላይ አይደለ እዛ ነበር የነበረው እስከ የሆነ ሰዓት ድረስ ኖርማል ነበር ያማታል በጣም ትይዘኛለሽ ተቆነጠጠኛለሽ ምናምን ከዛ መለስ ሲል ይመለስላታል ነበር ከዛ ልክ በቃ ይሄ መጨረሻው ምጡ ነገር ሲመጣ የመጨረሻው ሳይሆን ከሱ በፊት የመጨረሻ አለ የመጨረሻው መጨረሻ ልክ እሱ ሲመጣ የመጨረሻው መጀመሪያ በቃ መጀመሪያው ሲመጣ ጮኸች በጣም ያለች ከዛ በኋላ ነርሷ መጣች ስታያት የሆነ ተቃርፏል ነገር ከዛ በኋላ ኪሩ ወጣው አለች ከዛ ወጣሁኝ እኔ ከበር እንትን ተብሎ ወጣሁ ከዛ ዶክተሮች ምናምን ባጠገቤ ገባገባል ሁሉም የዋርዱ እንትኖች ማለት ነው ከዛ ምን ሆነ እናቷ አለች በጣም ብዙ ሰው የኔ እናት የኔ አባት አለ ጓደኞቻችን አሉ እንደዚህ በሩን እንደዚህ እንትን ብለናል ዘግተናል ላሙልተናል ከዛ እኔ ለበሩ ቅርብ ነኝ በሩን ተደግፌ እንደዚህ ሰማለሁኝ ከዛ ውስጡ ሌላ በር አለ እና በሩ ሲከፈት አጋጣሚ እሷ ስትጮህ ዋይ ስትል ስታመጥ ግፊ ሲሏት ማለት ግፊ ይሄ ድምጹ በተወሰነ ይሰማል ሙሉ በሙሉም ሳይሆን ከዛ ልክ በሩ ሲከፈት በሩ ይላል የልጅ ድምጽ መስሎ ወለደች በቃ እንደዚህ ቀላል ነው በየኛ ተቃቅፈናል አለቀ ብለ ከዛ ነርሶ ወጣችና ምንድነው ታላቀቋል ተዋለለች ባላለች አረ ምንም አላለችም እንትን ምንድነው የሆነ ነገር ይዛችኋል እንትን አለ አለች ከዛ ወጣች እንዴ ገና ነው እንዴ አይ ገና ነው እኮ ገና አለች እሺ አለ ከዛ አሁንም እንደዛው ተቸክዬ እሰማለሁ አሁንም ሁለተኛ እንትና ደጋሚ ወለደች ብዬ ደግሞ ከነቷ ጋር ተቃቀፍኩኝ ሁለተኛ ከዛ አዩአትና ገና ነው ስለዚህ በቃ ትንሽ ጠብቂ እስከዛ ምንድነው ምጡ ሲመጣ እንደዚህ እንትን በይ አብረሽ ግፊ ከህመሙ እኩል አብረሽ ግፊ ልክ ምጡ ህመሙ ሲያቆም ደግሞ አብረሽ አቆሚ ያሏት ከዛ የዛ ሰዓት ይግባልኝ በቃ አልቻልኩኝ ማለች ገባሁኝ ከዛ ያዝን እኔና እሷ ተያይዘን እንደዚህ ሞክር ይላል በይላል አልባጨረችም አይዞሽ አልባጨረችም አይ ጥብቅ አርጋ ነው ያዘች ለማባጨር አይ መባጨር ፈለገሽ እኮ አይደል አጥቆሽ በመያዝ እኮ መጀመሪያው ላይ ነበር መባጨር የነበረው ይሄኛው ታዩ መጀመሪያ ላይ ደክሞኛል በእውነት በጣም ደከመ በቃ ከዛ ዴሊቨሪ ሩም ገባን ወለድኩኝ በመጥ ነው ወለድኩት ከዛ ባባ ሲወጣ ጸጣለ ምንም አላወራ ምንም አላለም አልጮህ ለቅሶ የለም ምንም የለም ሌላ ደግሞ ድንጋጤ ለምንድነው ማይጮህ አረ ደህና ነው ባክሽ ራስ ይሄ የሚያንቀጠቅጥሽ ስሜት አለ ለምንድነው ማይጮህ ከዛ ሰላም ነው ምናምን አምጥተው ደረቴ ላይ አርገውት ምናምን ወሰዱት እኔ ለምንድነው ማይጮህ ላይ ያስርግሲያው ከዛ አለቀሰ እዛው ከዛ አይ ቲንክ ረጅም ምጥ ስለነበር ደክሞት ነበር እሱ በጣም ደክሞት ነበር በቃ በእነሱ ብርታት እንዲያውም እኛም ሲሴክሽን ልግባ ራሱ አላልኩ በቃ ማይንዴ ላይ ያለው በምጥ መውለድ ብዙ እህቶቼ የወለዱት 6 ወልደዋል 6ቱን በምጥ ነው በቃ ይሄንን ሌጋሲ ማስቀጠል አለብን ከዛ በሰላም ተገላገልኩኝ ምናምን ደስ የሚለው ምጥ ካለቀ በኋላ ምንም ያሚያልቅ ድረስ ግን አይመስልም ግን አሁንም ምለው ነገር ምን መሰለሽ ባል ከሚስቱ ጋር አብሮ መግባት አለበት ያለውን ነገር ያለውን ስሜት በደንብ ማየት አለበት ተዘጋጅቻለሁ ቅድመ ዝግጅት አድርጌያለሁ በራሴ ቪዲዮዎችን አይቻለሁ ሊጥለኝ ይችላል ሊያዞረኝ ይችላል የሚሉት ግን ልክ ስትገቢ ሙሉ በሙሉ እንትን የሚስት ህይወት የሷም ህይወት ከፈጣሪ በታች ሐኪሞቹ እጅ ላይ ይጃታለሁኝ እኔ ዴሊቨሪ ሩም ውስጥ ነው እነሱ ያቆታል እኛ እናቀው
መቼ መክፋት እንዳለበት እኔ እሷን ጭንቀት ነው እንጂ ማየው ሳይንሱን አላቀው ከዛ እሷ ግፍ ይሏታል ትጮሃለች እኔ ይዛለሁኝ እኔ አስተርጓሚ ሆንኩኝ በመሃል ልክ ዶክተሮቹ ሲሉ እኔ ለሷ ጎበዝ አልቋል በቃ ደርሷል እንደዚህ ብሏል አብሬን ይጮሃለሁ ከዛ ልጁ ወጣ እንዳለችሽ ልክ ሲወጣ ምንም አይነት ለቅሶ የለው ከዛ ጀርባ ይደበደባል እንትን ይደበደባል እግር ይደበደባል ተገልጾ እንደዛ አደረጉት ከዛ እሷ ግን በመሃል እየተንቀጠቀጠች ነው ከወሊድ በኋላ ሰውነቷ በጣም ያቃጥላል ኖርማል ግን ደግሞ በርዷታል ትንቀጠቀጣለች እንደዚህ የተንቀጠቀጠች ልጁን ነው የምታየው ከዛ በመሃል ብቻ አለና ትንሽዬ ብቻ ናት ድምጽ ያሰማችው አለ የሚወጣጣውን እንትን አሉለት በቃ አለቀ ከዛሽ ሞመንት በኋላ እሱም ሴፍ መሆኑን አወቀን እሷም ደና ነች ተጨራረሰ ሁሉም ነገር አለቀ ከዛ እናታዋ የሷ እናት ውጪ ናት ያለችው ልጅ ወጥቶ እሷ ቆየች ከዛ ለቅሶ ተጀመረ ደግሞ ምንድነው የተፈጠረው ተብሎ ማንንም እኔም ገብቻለሁኝ እኔም ቆይቻለሁ ከዛ ፕሮሰሱን ታቂዋለሽ ላቡ ተጠራርጎ ከዛ በኋላ ደሙ ሁሉም ነገር ተጠራርጎ ልብስ ለብሳ በጣም ስለሚበርዳት ደግሞ ብርድ ልብስ ተጨምሮ ምናምን ነገር ነበር የነበረው እነሱ ፕሮሰሶች እንትን እስከሚሉ ድረስ እናት ውጪ ላይ ደግሞ ተጨንቃለች ምንድነው የተሆነው ልጅ ከወጣ ቆይቷል እኔ አልወጣሁኝም እኔ አልተናገርኩኝም ወለደች ምናምን ብዬ ዶክተሮች የሚወጣ የሚገባም የለም በቃ ተጨነቀች እሷ ከዛ እግዚአብሔር ይስጣቸው ጨራረሱ ሁሉንም ነገር ዊልቸር ላይ አስቀምጧት ይሰጣል ስወጣ የደከመው ሰው አልመስለው እየሳኩኝ በቃ ያሰብኩት ምንድነው መሰልሽ ልክ ከዛ ስወጣ ማለት ነው አንደኛ በቃ በእግዚአብሔር ቸርነት ደግሞ የወለድኩት የአክሱም ጽዮን ቀን የማርያም በቃ ከዛ ቀን እንዳታሳልፈኝ ብላ መጸለይ ጀመረች ደግሞ እሷ የእናተ ስለተገጠመ ማለት ነው ከዛ ያሰብኩት ምንድነው በቃ ይሄ ሁሉ ተደርጎልኛል አንደኛ ሁለተኛ ያ ሁሉ ሰው ይጠብቀኛል ድክምክም ያለ ፊት ካሳየኝ በቃ ሰው ይጨነቃል ስለዚህ ጥርስሽ ሳትቸገርሽም ይሄ የመጥ ሰዓት ላይ ጥርስ እንደዚህ ምናምን ሲባል ከዛ በኋላ ጥርስ ውሃ የመሆን ጥሬ ነገር የመብላት የማን አቃላነሰ ልክ እንደወለደች ምንድነው ያለችው በይ ራበኝ ከዛ ምን ሆነ ፈርቻለሁ ስለፈራው ገና የምጥ ስሜት ከጀመረኝ ሰዓት ጀምሮ ምንም አልበላሁም ምንም አልጠጣም ያ ማለት አርብ 10 ሰዓት ጀምሮ እስከ ቅዳሜ 8 ሰዓት ምንም ነገር አልበላሁም ኢነርጂ ደግሞ ያስፈልጋል በቃ ደግሞ ምጥ ላይ ሆነሽ ምናምን ከዛ በቃ ስወጣ ጓደኞቼ ግማሹ ሰው እዚህ ጋር አስሩ ግማሹ የሆነ ነገር በቃ ወይኔ ህይወት ሰታ ነው የሚባለው የምሬ ገባኝ እዛ ነው ከዛ ባሎች በጭራሽ በቃ ነገሮችን እንዳታቀሉ በጭራሽ በቃ አጋር በቃ በጣም የሚያስፈልጉበት ታይም በጣም እኔ እግዚአብሔር ያክብረው በጣም ብዙ ነገሮችን እሱ ነው የሚነግረኝ ልክ በሳምንት ሲቀየር የሚቆጣጠርበት አፕሊኬሽን አውርዶ ምናምን አሁን እንደዚህ ይሰማሻል እንዴ እንደዚህ ይሆናል ኖርማል ነው እሺ እንደዚህ ስለሆነ ነው ምናምን ያስረዳኛል ሁላ ማለት ነው በቃ በብዙ ሰዎች ገዛ እናቴ እህቶቼ እናቱ አባቱ ማን ያላገዘኝ ሰው የለም ማለት ነው የመጀመሪያ ልጅ ነው በእነሱ በኩል ምናምን በቃ ምን ልበልሽ በቃ ዶክተሮቹ ሆስፒታሉ ምን ልበል አሁን አምባሳደር ነኝ አዝለኝ ነው ሆስፒታሉ አታችሁ አሁን እሷና ተወለደቻሉ ግን እዚህ ጋር እናወራቸዋለን አንቺ ነሽ ሆንሽው እና መከራዬ ነው ታላታ እሺ ያላየው መከራ እንደዛ አይሆንም ያንተ አረ ምንም ጥያቄ የለም አንደኛ እኔ ከውጪ ነኝ የሚሰማትን ስሜት አላቅም ህመሙን ሙሉ በሙሉ የምትቀበለው እሷና ቁጭ ብለን ያደርነው እንቅልፍ የሚባል የለም በመሃል መንቀሳቀስ አለብሽ እንቅልፏ ይመጣል ከዛ ልክ ሸለብስ ያደርጋት ደግሞ ከ5 ደቂቃ በኋላ ምጡ ይመጣል ከዛ በኋላ ደግሞ መንቀሳቀስም አለባት አክቲቭ እንዲሆን ምጡ እንጂ እስቲ እርግዝና ወቅትን ምን ተቸገርክ አንተ ብዙ ጊዜ ወንዶች የሆርሞን መለወጥ ሴት ላይ ይመጣልና እዛ ላይ እንክብካቤ እንዴት ነበር ያረከው ለምሳሌ ይሄን አዲስ ለሚጋቡና አዲስ ለሚያረግዙ ሴቶችም ባህሪ ለውጥም ስለሚመጣ የናንተ ጥንካሬ ይበለጥ አስፈላጊ ነው ብዬ ስለማስብ ማለት ነው ጥያቄ የለውም የባህሪ ለውጡ ሆርሞናል ቼንጁ በደንብ አለ ተናገር በደንብ ችግር የለውም አይ እንትን ብለናል ያሳለችው ቅድም የ8 ወሩ ነው ግን ከ8 ወሩ የመጀመሪያው ወርና 8ኛው ወር ላይ ያስቸግራል የመጀመሪያው ወር ባህሪ ላይ ምናምን ስለሚመጣ መቁነጥነጡ የምግብ ምናምን ስለሚኖር ማለት ነው የመጀመሪያው ወር ላይ እንዳልኩሽ ሌላ
ከየጀርባ የነበሩብን ችግሮች ስላሉ እነሱ ናቸው እንትን የነበሩት የርግዝና እንትን ተሰጣው የርግዝናው እንትን አልነበራትም ይሄ ሆርሞናል ቼንጆች ምናምን ነገር የመጀመሮቹ አልተሰሙኝም ግን ሌሎች ችግሮች ስላሉ በቃ ጻባችን በየቀኑ ሊሆን ይችላል ከዛ ጭቅጭቃችን በየሰዓቱ ሊሆን ይችላል በደንብ እንጣላለን በደንብ እንጨቃጨቃለን ምናምን ግን ጭቅጭቆቹ የነበሩት ከሆርሞን ሳይሆን እንደዚህ እናድርግ ይሄንን መስራት አለብን ፕራንክ መስራት አለብን ፕራንክ መስራት የለብንም እንደዚህ ሚሉት ናቸው ግን ነገሮች ሴትል ካደረጉ በኋላ በደንብ መምጣት ጀመረ ትልቁ ችግር እሷ ጋር የነበረው ምግብ የሚባል ነገር አትበላ በቃ ምግብ የሚባል ምንድነው ስሙ እርጉዝ ሆናም ወልዳም አልበላች ለዛ ነው ሰውነቱ ያምራሉ ኳታ እንደሆነ ያለችው ጭራሽ አትበላም ነበር ሆርሞን ተቸገርሽም ወይ እሱ እንኳን አልተቸገርኩም ግን በቃ አሁን ወገቤን በጣም ያመኛል ምግብ አይበላኝም ስልሽ ምንም በቃ ዜሮ የርግዝና ታይሜ ላይ አሁንም በደንብ አይበላኝም በቃ በቀን አንዴ ከበላው በጣም በቃ አሪፍ በላውኝ ማለት ነው በቃ ምግቡ ገና ምን አይወርድልኝ ከጎሮሮዬ ራሱ ለማጥባት ግን ይግድ እኮ ነው በጣም ፈሳሽ ወስዳለሁ በደንብ ለምሳሌ አጥሚት አጥሚት ሾርባ ብርዝ እሱ ነው የሚያዛት ትንሽ ኬኒቶ ምንም አልጠጣው ነገር እጠጣለሁ አልበላም በጁስ በልኩ ነው እሺ ከዛ ውጪ ግን እንዳልኩሽ በጣም ተዘጋይተናል እኔ በደንብ አነብ ነበር ጎግል ላይ ገባለሁኝ 26ኛ ሳምንት ላይ ምን ያጋጥማታል ከዛ ሆርሞናል ቼንጆች ውስጥ በምን አይነት መንገድ ሊሆን ይችላል ዝም ብሎ ማልቀስ ሊሆን ይችላል ዝም ብሎ መነጫነጭ ሊሆን ይችላል መጮህ መናገር ሊሆን ይችላል እነሱን አምኜ ተቀብያለሁ በስራም ከተበላሸ ሆርሞናል ቼንጅ ብለን በዛ እናልፈዋለን በቃ ሆርሞን ነው ብለን እኔም ተናገረችኝ ሌላም ሰው ተናገረች ከፋትም አለቀሰችም በቃ ከዚህ ጋር ተያይዞ እንትን የሚባል ነገር ነው ሆዷ ውስጥ ሌላ ነገር ነው ያዘችው በቃ ሌላ አካል ሌላ ሰው መፍጠር ነው ካንቺ ውጪ አንቺ ሰውነት ውስጥ ሌላ ነገር መፍጠር ነው ሰውን ያህል ነገር በሆድ ጎርሰ ማለት እኮ ነው ቀላል አይደለም ያ ነው ከዛ ከሁሉም በላይ ያልጋ ለመመቸት በጣም አስቸግሯት ነበር የምትተኙ የምትበይ በግራሽ ነው ከዛ በኋላ እሷ ደግሞ በተፈጥሯ በጀርባና በሆዷ ነበር የምትተኛ የነበረው ለሊት እንደዛ አገኛታለሁ ገለብጣለሁ እንቀሰቀሳለሁ በመቀስቀሷ ትናደዳለች ብቻ ያው በደንብ ተቻችለን እንተን ብለናል አልፈናል ያው ተቻችለን ሳይሆን ችየን የሚባል የዚህ ተቻችለን አይባልም የዚህ ሰዓት የግድ መቻል ስላለባችሁ ምንም ጥያቄ የለው ይገርማል አሁን ልጇችሁ ስንት ጊዜ ሆነው 5 ትናንት 5 ወር ተው እንጂ ማንም መሰለ ለነገሩ ተመሳስላችኋል እኮ ሁለታችሁም ቢመስል አንተንም እሷን ቢመስል ሁለታችሁን በከለር አንቺን ነው የሚመስለው እስቲ ቀይ ማን አለ ቀይ እናቴም እናቱም ቀይ ናቸው ስለዚህ ከለር ወደዛ እኔማ ጭራሽ ላጣራ እንዴ ይያልኩ አቤት ገና ወደ እናንተ ጋር የሚመጣ ይመስለኛል ብለን ነበርኛም መልክ እንደዛ ብለን ነበር አሁን ፀሐይ ሲነካው ምናምን ነገር አናቀም እንጂ አይመጣ ይሄድ ምንም ነገር አይጨምር ምናልባት እንደው አፍንጫው የኔን ካልተጠጋ በቀር ሙሉ በሙሉ እሱ ፈገግታው ሁሉ እሱ ነው ሴት ልጅ ካላበለሽ ባሏን ትወልዳለች ይባላል ወይ ነው እናቴም ትላለች በጾታም በምንም ተበልተሻል ይግድ የለምና ቋለ ገና ተጀመረ እንጂ እሱና የሚመስለው ተበላሽ ሲሉኝ እንዴ የወደድኩትን ፊት አይደል እንዴ የሚመስለው እግዚአብሔር ይመስገን ነው ሴቷ ባሏን አንቺን ትመስላለች በቅርቡ አይደለም ከዚህ አልተረዳችሁም የራሳችሁ ጊዜ ሳይሆን የእግዚአብሔር ጊዜ እንዳለ ስለዚህ ምንም የስ ነው ማለት መብት የላችሁም በእግዚአብሔር ጊዜ መቀበል ብቻ ሲሰጣችሁ መቀበል ብቻ ያመነባችሁ ሰዓት ላይ ይሰጣችሁ ሲሰጣችሁ መቀበል ብቻ ስለዚህ የስ ነው ከናንተ ፈቃድ አይፈልግም የራሱን በረከት የራሳቸውን በረከት ነው ይዞ የሚመጣው እንደውም እናንተ ሁሉ የነሱን በረከት ነው የምትበሉት ምንም ጥያቄ እድሉን እንለው ትንሽ ነበር አሁን እስቲ ወደ ምን እያደረጋችሁ ነው ወደሚለው እንምጣ አሁን አዲስ ነገር ምን ተከፍቷል ዲዛይነር ተምረሻል ዲዛይነር ከተማሽ እንደኔም እንደዚያ ዘንጥ በነገራችን ላይ ተመልካቾች ይሄንን ቲጂ ዛሬ ድጋሚ ኢንተርቪው አደርጋት ካሁን በፊት የገባሁላት አባዲስ ለውጥ መጣለው ብዬ ካልኳት አይቀር ቢያንስ የሰራውትን ነገር በረከት ይዤ ልምጣ ብላ እንግዲህ እንደዚህ ያዘነጠችኝ ቤቲ ናትና እስቲ እነሱም የራሳቸው ነው ያዘነጠችው ራሷ ናት እናንተ ሞራል አሰጣጥም ታዲያ ስለዚህ እስቲ ወደ ዲዛይኑን እንምጣ ምን እየሰራሽ ነው ወደሚለው ነገር እንምጣ እንደነገርኩሽ ልክ ትምርቴን የጨረስኩት ኦልሞስ ለወልድ አካባቢ ነበረ ወለድኩኝ አንድ 15 ቀን አረፋልኩኝና የክርስትና ልብሳችንን ከአራስ ቤት
ጀመርኩኝ መስፋት በስንተኛው ቀን ይሄንን ጠይቂኝ በ15ኛው አልሽ በ15ኛው እሺ ከዛ በ15ኛው ወንድ ስለሆነ እኮ ቶሎ ነው የሚደርሰው ቶሎ ስለሚደርስ ምንም አማራጭ አልነበረም ስጀምረው 25 ቀን ነነበረኝ ከዛ ደግሞ እኔ ስቀብጥ ያው ዲዛይኑን ሰርተሽ ለካ ማሰፋትም ይቻል ነበር ክንፋርክሽ እንደዚህ የሁሉንም የቤተሰቡን ሙሉ ለመስራት ሞከርኩኝና በቃ በጣም ቢዚ ሲሆን የኛን ወደኔ ያስቀረውኝና አውትሶርስ ማድረግ ጀመርኩኝ ዲዛይኑን ሰርተሽ ወደ ውጭ በቃ አራስ ቤት ግን የክርስትና ልብሳችንን ከአራስ ቤት የኪሩቤ ዲዛይን ተጀመረ ማለት ነው ያበሻ ልብስና ሽፎን ማን ተባለ ስሙ ኪሩቤ እና ቤቲ ኪሩቤ የቲክቶክም የኢንስታግራምም የዩቲዩብም እንተናችን እሱ ብራንድ ነው ዋው እሺ ስለዚህ ባንቻ አራስ ቤት ተጀመረ የኪሩቤ ዲዛይን ማለት ነው ምንድን ነበር ሐሳቤ እንደነገርኩሽ ነው በህይወታችን በጣም መሮጥ በጣም በቃ የሥራ ሰው ነኝ በቃ እናታችንም ያሳደገችን ሰርታ ነው ስራ ነው ማለት ያወረሰችን ስራ በቃ በጣም ጠንክረሽ ከሰራሽ እንደሚያልፍልሽ ከዛ ደግሞ እንደ ሴት ጠንክረሽ እንድትሰሪ ምትመክር እናት ነው ያለች እና ብዙ ሰዎች ያቋታል ያው ሶሻል ሚዲያ ላይ እና በቃ መስራት ነው የምፈልገው ከዛ ምት በመጠበቅ ያሳለፍኳት ያቺ ከ37 ሳምንት በኋላ ያለችው ጊዜ ለኔ ሞት ነበርች በቃ ቁጭ ብሎ ምንም ሳላረግ ነው ሙሉ እና ዓለም ጥሎኝ ቀድሞኝ ይሄደ ነው የመሰለኝ በቃ ትቶኝ ይሄደ ነው የመሰለኝ ከዛ በቃ በ15 ቀኑ ተነሳሁኝ ከአራስ ቤት ዲዛይን ማድረግ ጀመርኩኝ የክርስትና ልብሳችንን ሰራሁኝ አልተመለስኩም ወደ አራስ ቤት ከዛ በዛው በቃ ያጠባሽም እዛው ያጠባሁም ስራዬን መስራት ጀመርኩኝ እዛው ለቤቴ አቅራቢያ የሚሆን ወርክሾፕ እና ሱቅ ከፈተ ክርስትና ሳታስነሽ እንደዛ ወጣ ማለት ጀመርሽ ክርስትና በ41ኛ ቀኑ ኪራይ ከፈልን በቃ አይ 40 ቀኑን 40 ቀኑን አልወጣሁም እንደምንም የስራችን ባይዘው ሶሻል ሚዲያ ሲሆን ከባድ ነው እኔ አራስ ቤት ሆኜ ማለት ነው እኔ እዚህ ቤት ቀረጽና እሱዛ ቦታው ላይ ሄዶ ተቀርጾ ነበር ማስታወቂያ ራሱ ምን ሰራው ማለት ነው እና ይሄን ያልኩሽ ለምንድነው ብዙዎቻችን በተለይ የብዙ ሴቶች ህይወት ቆም ብሎ የሚቀረው ከአራስ ቤት ቆም ብሎ የሚቀረው እርግዝና ላይ ነው ቆም ብሎ የሚቀረው ልጅ ከማሳደግ ቢቻል እኔ እናቴ ስላለችልኝ እናቴ ልጅ ስለያዘችልኝ እሱ ስለተረዳኝ ስላገዘኝ ብዙ ቤተሰቦቼ ብዙ ሳክሪፋይስ ስላደረጉ እናቴ እኔ ጋር መታ ይሄ ሁሉ ጊዜ ስትቀመጥና ልጄን ስትይዝ እህቶቼ ብቻቸውን ናቸው እንግዲህ ቤቷን ቀያዋን ጥላን የመጣችው የእህቶቼ ልጆች ዘማሉ እነሱንም ትታ በቃ ኑሮዋን ትታ ነው የመጣችው ያንን ሳክሪፋይስ አድርጋልኝ ነው እኔ ህይወቴ አራስ ቤት ያልቆመው እኔ የምፈልገውን ነገር መስራት የቻልኩት እዚህ ወጥቼ የተገኘሁት እሱም እንደዛው አጋዥ እኮ ይኖርሻል ሰራተኛ ይኖርሻል አለኝ አሁን እንደ ሰራተኛ እንደ እናትሽ ግን ይዞልሽ እንትን ሊላ አይችልም ሌላ የቤት ስራ ሳትነካ ልጄን ይዛ ብትውልም እንደሞግዚት ተጭኛት ነው አስቢው ይሄ ፕራውድሊ የምታወሪው ነገር ላይሆን ይችላል ግን ለልጇ ስትል ሌላ ሳክሪፋይስ ከፈለች የእናትነት ኃላፊነት አያልቅ እና ከእግዚአብሔር ጋር ብዙ ለእናቶች ስትሉ ብዙ ሰዎች ብትጎዱ የእናቶች ህይወት ወደፊት ይቀጥላል እኔ እዚህ መጥቻ አልኩሽ አሁን የምታየው እናቴ እሱ እህቶቼ ቤተሰቦቹ ሁሉም ሰው በከፈለው መስዋዕትነት በቃ ልጅሽን ለማሳደግ አንቺን ህይወት ስትከፊው ሰው ካላገዘሽ ነው ስለዚህ በቃ እንዲያውም እኔ የሆነ ድርጅት ራሱ ቢኖር በቃ ለእናቶች የሚሰራ በቃ የሆነ ኃላፊነታቸውን ወስዶ እነሱ ወጥተው እንዲሰሩ የሚያደርግ ሜቢ ከቻልኩ እንግዲህ እንደዛ አይነት ድርጅት ብጀምር አላቀ ምናልባት ወደፊት ደግሞ ለሶስተኛ ጊዜ መጥተሽ እሱን ድርጅት ከፍተሽ ምናልባት አይቀርም ደግሞ እቺኛውን ቃሌን እንትን ካሰብኩት ባይዘው ሳይሆን መተኛት አለው በቃ አሰብኩት አይደል እናርገው በቃ እንደዛ በመሆኑም ከዛ እንደ አጋር እንደ ባል እኔ ልነግርሽ አልችልም በቃ እግዚአብሔር ይመስገን ለካ እግዚአብሔር ለኔ ብዙ ነገሮች መስጠት የጀመረው እሱን ሲሰጠኝ በቃ ምክንያቱም ፍቅር ታውቂዋለሽ ትከንፊያለሽ ብዙ ነገር ትዳር ላይም ብዙ አይለወጥም ባይዘው ልክ ልጅ ሲመጣ እርግዝና ሲመጣ አመልሽ ሲቀየር ፊትሽ ሲቀየር ሰውነትሽ ሲቀየር ያልተቀየረብሽ ባል ሲሆን እግዚአብሔር ይመስገን ነው የምትዩ ምክንያቱም ሶሻል ሚዲያ ላይ እንዳለ ሰው
አንቺ ምንም በማትቆጣጠሪው ፊትሽም አብሮ ነው እንዲያረገዘው ትባያለሽ ማለት አንቺ ምንም በማታደርጊው አስቢ ምን ላድርገው ያንቺ ደግሞ እንትን አለ ያንቺ ደግሞ እንደዚህ አለ ብዙ ነገር እንናገራለን ወንዶች አይደለም ሴቶች ነው የምንናገረው በእውነት ብዙ ሴቶች ከርግዝናው ኖርማል ከሚያሳልፉት ነገር በበለጠ በማህበረሰቡ በብዙ ነገር ይጫኑሻል ከዛ ህይወት ካንቺ ቀድማ ትሄዳለች አንቺ ቆማ አትጠብቅሽም ልክ እንደዛ ሲሆን ትረሻለሽ የመረሳት ስሜት ውስጥ ብዙ ሴቶች እንደዛ የሆኑት ብዙ ሰዎች አካባቢያቸው ትንሽዬ ሳክሪፋይስ እነሱ ትንንሽ ሲያደርጉ እሷ ከፍ ትላለች ስለዚህ እኔ በቃ በእግዚአብሔር ስም ነው ለምነው እናቶችን ደግፉ እናቶችን አለው በሉ በቃ ባሎች ደግሞ እናቶች ሚስቶቻችሁ እናት ሲሆኑ ያላችሁን ትኩረት በሙሉ ለነሱ ብታደርጉ ምክንያቱም ባይሆን አልመጣም እዚህ በዚህ 5 ወር እሱ ከፍቼ ዲዛይነር ሆኜ አንቺን አልብሼ እሱን አልብሼ ምናምን አይሆንም ዲዛይነር ስትሆኚ ደግሞ ሌሊትም ትሰሪያለሽ ምናምን ሌሊት ልጄን ይዞ ነው አልቤ ነው ሞጣው ምናምን እንዴ ልጄ እንዲሆን አልፈልግም የሚል ብዙ ባላል በጣም ብዙ ሰው አካባቢያችን ያለ ሰው ተረድቶ ነው እንዳልኩሽ በቃ ሙሉ ቀን ልውል ይችላልው እናቴ ይዛልኝ ምናምን አሁን ምን ልጅሽ ነው ያስቀምጥሽ መጣሽ እናቴ አልሄደች ማለት አሸናፊ ተብሎ ልጅ ራሱ አሸንፏል ቀርታለች ቀረች እዚሁ አሁን የእህቴ ልጆች ምን አሉ መሰለሽ ዛይን ነው የኔ ልጅ ስም አሸናፊ ያለችው እኮ እኮ የእሷ ሰጣቸው ሁሉንም እሱ አሸንፎ ሌሎቹን አስቀረ ማለት ነው ጣንም ስለለሽ እማዬ ነው እናቴ ነው የሚሏት እናቴ ግን ዛይንን እንጂኛን አትወደንም ጥላኔ ሄደቻሉ ስንት ዓመት ናቸው እነዛኞቹ ከ10 ጀምሮ እስከ 4 አሉ ህፃናት ናቸው እነሱ እሷ ናት ያሳደገቻቸው ካጠገባቸው ለዚህ ረጅም ጊዜ ጠፍታ አታውቅም ከዛ እህቶቼም ይሄን ተቀብለው ታናሽ ነኝ እንግዲህ በቃሽ አላሉም እንጃ በምስጋና ነው በቃ ይሄ ቪዲዮ የምስጋና እስቲ አመስገኛቸው እስቲ እናቴ መቤት በቀለ እንዲህ ብያት አላውቅም ይሄን ስም እርግጠኛ ነኝ ስትጽፎ የምታውቀው ይመስለኛል መቤት በቀለ እና በቃ ህይወቷን ጥላ ጎረቤቷን ጥላ ደሴ ነው የኖረችው ደሴ ደግሞ ምን አይነት ማህበራዊ ህይወት እኛ አፓርትመንት ላይ ነው የምንኖረው ህይወቱን ታውቂዋለሽ አፓርትመንት ቤት ውስጥ ተዘግታ ቆራቢናት ብዙ ነገር ትታ ነው ለኔ በጣም ብዙ መስዋዕትነት ከፍላለች እግዚአብሔር ያክብርልኝ በቃ ያክብርልን አሜን ያክብርልኝ አለች አትመጪ ረጅም እድሜ ሰጥቷት ምክስባት እድሜ ሰጥቶን ባዮ ደስ ይለኛል እህቶቼ ደስ ይለናል አመስግኝ ስላልሽ አያጋራ ነገር እሺ በጣም ደስ ይለናል እህቶቼ አስቴር ሙላት ለምለም ሙላት ባላችሁበት ልጆቹን በጣራ ብዙ ነው ስማቸው ልጆቻቸው ባሎቻቸው ሁሉም ኢቭን የደሴ ሰው ጎረቤቶቻችን ሁላችሁንም በጣም ነው እናመሰግነው የልደታ ድግስ አለባት እነሱ ናቸው እየደገሱላት ያሉት ለቀኑ ሄዳለው ብላ ለኛ ብላ ሁሉም ታደርገው ሁሉንም ሰው በጣም አመሰግናለሁ እማዬ አባዬ እሸቴ ኃይለ ስላሴና ህይወት በላይ ሁላችሁንም በጣም ነው ማመሰግነው ብዙ ቤተሰቦቼ ጓደኞቼ አንድም አልነካም ስም አልጠራም ጓደኞቼ ባላችሁበት ኢቲኬር ሁላችሁም በጣም ነው ማመሰግነው እንጃ እኔ እናቶኜ እንደዚህ ለመሆኔ የዚህ ሁሉ ሰው ውጤት ነው ምክንያቱም ብቻዬን ማደርገው ነገር የለም እግዚአብሔርንም ያመሰገንኩት መቤቴንም ያመሰገንኩት እንዲህ የሚረዳኝ ሰው ስለከበበች ደስ ይላል በጣም እናመሰግን እኔን ዘለለች ያንተ ጊዜ ስላለን በነገር ላይ በዚህ ቀጥይለት እሺ እኔ በኋላ ልልሽ ነበር ለመናገር የሚያሰብነው ይሁን ምንድነው አንተ መስዋን ማመስገን ካለበት አንቺ እሱ ማመስገን ተመሰጋገኑ እኔ በደንብ ማመሰግናት ከመነግርሽ በላይ በጣም ጠንካራ ሴት ናት እንቅልፍ የላትም ከርግዝና ጀምሮ ከበፊትም ጀምሮ ኢቭን ወልዳም እንቅልፍ የላትም እንደ ወንድ ለኛ ይሄ ነገር የተሰጠን ነገር አይደለም እናንተ ማውለድ መውለድ ታቋርጡብን አንዴ ብቻ ተወልዱና አትደግሙ እንደዚህ ነው ጨካኝናት የሚባለው ለዛ ነው እንደዚህ ነው መሆን ያለበት ይሄንን መጨረስ አለብን ይሄንን አሁን ነው በቃ ተሰርቶ ማለቅ ያለበት ስትል እንዴ ነገ እኮ ገና ቀን አለ አሁን መሽቷል በቃ ዛሬ እነዚህ እንትን እንበልና ነገ እናደርገዋለን እንደዛ አይነት ሰው ነኝ እኔ ወይ ደግሞ አብዛኞቻችን ወንዶች እንደዛ ምን ወንዶች ነን እሷ በቃ ይሄኛው ነገር ካላለቀ
የሆነ ጠግ የሆነ መስመር ካልያዘ አልተኛም የምትል ሰው ናት። በጣም ጀግና ነሽ። በጣም ወድሻለሁኝ። ከባል ወደ አባት ስላሸጋገርሽኝ በጣም አመሰግናለሁ። ባሉም እንዳለው በጣም ወድሻለሁ። አዎ እሱ እሺ ተመሰጋገንብሽ ደስ ይላል ነው የግድ ነው እኮ በድሉ ሰጣችሁ። አሁን የሱና እሱ ብቻ የቤተሰብ ቀደም ጨርሰሻል። ጎበዝ በጣም ጎበዝ አጋር፣ በጣም ጎበዝ ባል፣ በጣም ጎበዝ አባት ለልጄም በጣም በቃ የምኮራበት ትልቁ ነገር ለኔ ባል ከመሆን በላይ ለልጄ በጣም ማጥባት የሚቀረው አባት በቃ ሌላ ምንም ልለው አልችልም። በቃ ከዛ ህይወቱን አሳልፎ ሰጥቶኛል። በቃ አንድ ላይ ሆኗል የምንኖረው አንድ ነው ህይወታችን። እግዚአብሔር የተመሰገነ ይሁን። ለዚህ ደግሞ እግዚአብሔርን አመስግኑልኝ፣ እሱም አመስግኑልኝ። ከዛ ደግሞ በጥሩ አይናችሁ እዩን እና በጣም ነው ማመሰግነው። አይቀይርብን፣ አብረን ለማርጀት ያብቃን። አሜን። ይሄ ደግሞ ብዙ ነገሮች ሰርተን ለብዙ ሰዎች አርአያ ለብዙ ሰዎች ስራ የምንፈጥር ሰዎች ሆነን ለማየት ያብቃን። ካጠገቤ አልጣክ የኔ ፍቅር ይሄን ሁሉ ለመናገር ያው ሚዲያውን የሰጠሽን የኔ ፍቅር አባይ ቲቪ እግዚአብሔር ያክብር። በጣም አባይ ቲቪንም እናመሰግናለን በጣም በድጋሚ እንግዳ ስላደረጋችሁን። ልዘጋው መሰለኩ አይዘጋም ያሙት የጨረስን ነው። ግን የግድ በጣም ደስ ብሎኛል ያላችሁበት ሁኔታ ላይ ትልቅ ቦታ መድረስ። በአንድ እንግዲህ ዛሬ አመት አካባቢ ነበር የተገናኘነው። በአመት ውስጥ ይሄ ሁሉ በረከት በቤታችሁ ገብቷልና በረከታችሁን ጨማምሮ ይስጣችሁ፣ አይወሰድባችሁ። በጣም ደስ ብሎኛል ድጋሚ በእንደዚህ አይነት ውጤት ስለመጣችሁ ማለት ነው። ቅድም ስትናገር ያ ደስ ያለኝ ነገር ነበርና ከራሳችን አልፈን ሌሎችንም ቀጥረን መስራት ይችላል። አስባችኋል? ከራሳችሁ አልፋችሁ ምን ያህል ሰው ነው የምትሰሩት? እሱን እስቲ እናውራ። ምን ያህል ሰዎች በስራችሁ አሉ? 5 ሰዎች አሉ በስራችን። ዋው አረዘም አይባልተው ቀላል ነገር አይደለም። ከኛ አልፈን ለ5 ሰው ደሞዝ እየከፈልን ከእግዚአብሔር በታች እንግዲህ አለ። ደስ ይላል በጣም። አሁን እስቲ የት ነው የምትሰሩት? እናንተ ማግኘት ቢፈልጉ እንዴት ነው ማድረግ የሚቻለው? የምትገኙበትን አድራሻችሁን ቦታችሁን ብትነግሯቸው ያጠቃለልን ስለሆነ ማለት ነው። እኛን ማግኘት ከፈለጉ በሁሉም የሶሻል ሚዲያ እንትኖቻችን ማግኘት ይችላሉ። ቲክቶክ ላይ ኪሩቤ ዲዛይን ወይ ደግሞ ኪሩ ኤንድ ቤቲ ላይ በዋናው ፔጃችን ወይ ደግሞ በስራዋ ፔጅ ማለት ነው ዲዛይነር ቤቲ። እሺ ከዛ ኢንስታግራምም ዩቲዩብም ላይ ሁሉም ስሞቻችን ኪሩቤ ናቸው። በሁሉም ማግኘት በሁሉም መጻፍ ይችላሉ። አድራሻችን ደግሞ አያት መሪ 4060 እንገኛለን። ስልካችንን ካስፈለገ ከታች ማስቀመጥ እንችላለን ወይም ደግሞ በ0930 31 96 72 አባቴ በሩጫ እኮ ስልክ አይነገርም በወበረር ነገር ሳይሰሙ ያልቃል። ቀስ ይያልካ የሆነ ነገር ነግራቸው 0930 እኔ ደግሞ ለቀይ በተቀስ ላርግልኝ 0930 31 96 72 ላይ ይሄ የሥራ ስልካችን ነው። ፐርሰናል ስልክ አይደለም። ሱቅ ውስጥ ያሉ ልጆች የሚያነሱት ስልክ ነው። የፈለጉትን ትዕዛዞች ማዘዝ ይችላሉ። የባህልም ዘመናዊም ልብሶች እንሰራለን። ኤክስፖርት ማድረግ ጀመር። የምርሽን የሀገር ልብስ ምናምን ዘመናዊ ሲባል ምን አይነት? ለምሳሌ ባህላዊ ዘመናዊ ሆኖ ማለት ነው። ባህላዊ ወዘመናዊ ጨርቁ ባህላዊ ሆነና አሰፋፉ ደግሞ ዘመናዊ። በጣም አሪፍ። እሺ ከየትኛውም ቦታ ሆኖ ማዘዝም ይችላሉ። አገር ውስጥም ከሀገር ውጭም ከ7 እስከ 10 ባሉት ቀኖች እናደርሳለን። ወደ ሁሉም ዓለማት እንልካለን። እንግዲህ ከተከለከሉት ውጪ በደንብ የሚያስተውቀው ኢንፎርሜሽኖች በደንብ አለ። ከተከለከሉት ሀገራት ውጪ ወደ ሁሉም እንልካለን እና ደውላችሁ ማዘዝ ትችላላችሁ። በጽፉልን ቶሎ እንመልሳለን። እናመሰግናለን። በጣም አሪፍ። እንግዲህ እኔ ጥያቄዎችን ጨርሻለሁ። መጨረሻ ላይ ማስተላለፍ የምትፈልጉት መልእክት ካለ እድሉን ለእናንተ ልስጣችሁ። ምስጋና ነው በዋነኝነት የዩቲዩብም የቲክቶክም የሁሉም ገጾቻችን ተከታታዮች እግዚአብሔር ያክብርልን። እናመሰግናለን ሁላችሁም እስከዛሬ ድረስ አብራችሁን ስላላችሁ። ስናጠፋም ተቆጥተው ጥሩ ስንሰራም ደግፈውን እዚህ ጋር ያደረሱ እነሱ ስለሆኑ እነሱ እናመሰግናለን። ከዛ በተጨማሪ ቤተሰቦቻችንን የሷን ቤተሰቦች በተለይ የሷን እናት እሷ ስላለች ነው ከመሬ ነው መልስ ጭንቅላታችን ሙሉ በሙሉ አርፎ ልጅ እንዴት ሆነ ምን ሆነ ምን በላ ምን ጠጣ አንድ ቀን አስበን አናቅም። ስራ አምሽተን ለሊት 6 ሰዓት 7 ሰዓት 8 ሰዓት ምንገባበት ጊዜ አለ። አንድም ቀን ሰግተን አናቅም። እሷ ስላለች ከልብ እናመሰግናለን። እግዚአብሔር ያክብርልን፣ ውለታ መላሽ ያደርገን። ከዛ በኋላ ደግሞ በክትትሏ ጊዜ
የኢትዮጵያ ኬር እናቶችና ህጻናት ሆስፒታሉን ሰራተኞቹን ሐኪሞቿን ሁሉንም እናመሰግናለን እንደ ታዋቂ ሳይሆን እንደ ሰው ብቻ አስበው ጥሩ ክትትል ጥሩ ነገር ስላደረጉላት እግዚአብሔር ያክብርልን እናመሰግናለን በጣም አሪፍ ጨረሻንቺ ምስጋናሽን ምስጋናዬን ጨርሻለሁ ያው ልልም ይችላል ምንድነው በቃ እግዚአብሔር ጊዜ አለው እኛ ብዙ ያማረርንበት ብዙ ያለቀስንበት ብዙ የተቸገርንበት ጊዜ ነበር ግን አልፎ አይተናል ስለዚህ አልፎ ማያይ ሰው የለም የእግዚአብሔርን ጊዜ ከጠበቅን አልፎ እናያለን ስለዚህ ተስፋ ለሚቆርጡ ሰዎች በቃ በቃልኝ ለሚሉ ሰዎች ያበቃ ነገር ላይ መዝራትን ያውቃል እግዚአብሔር በቃ ሁሉንም ነገር ላይ አዲስ ነገርን መጀመር የሚያውቅ አምላክ ስለዚህ በሱ ተስፋ አትቁረጡ ከዛው እጪ እንግዲህ በቅርብ ደግሞ 4 አመት ሆኖኛል ወደ አገሬ ሄድኩኝ ወደ ደሴ ማለት ነው የትውልድ ሀገር እሺ በቅርቡ ልሄድ ነው መጣውላችሁ ደሴዎች ይያልሽ ነው ብራንችም ወደዛ ለመክፈት አስቤ ነው የመጀመሪያው ማድረግ እንፈልገው የነበረው በቃ የተወለድኩበት ሀገር ላይ ብራንች መክፈት ነው ስለዚህ መጣውላችሁ እመጣለሁ በጣም አሪፍ እግዚአብሔር ያክብርልኝ እንግዲህ ተመልካቾቼ ለዛሬ የነበረን ቆይታ ይህንን ይመስል ነበር ሳምንት ሌሎች እንግዶችን ይዤላችሁ ወደናንተ ጋር እስከመጣ ድረስ በያላችሁበት ሰላም እንድትሆኑ ተመኘው ሁሉ ጊዜ እንደምለው ሰላም ለኢትዮጵያ ሰላም ለሰው ዘር በሙሉ አበቃው የሳምንት ሰው ይበለኝ እናንተም ስለመጣችሁ ከልብ ያመሰግናለሁ እግዚአብሔር ያክብርልኝ